እሺ ከእስልምና ነው የመጣሽው እህታችን? አዎ ከእስልምና ነው የመጣሁት። እሺ በጣም ደስ ይላል። እንኳን ሰላም መጣሽ እህታችን። አመሰግናለሁ። እኔ እንኳን በስህተት ነው የገባሁት። ኦኬ እኔ የተወለድኩት ከኦርቶዶክስ ፋሚሊ ነው እሺ እና እናቴ ልታሳድገኝ ስላልቻለች ብዙ ልጆች ነበሯት። ልታሳድገኝ ስላልቻለች ለዘመድ ሰጠችኝ። እሺ የወሰዱኝ ደግሞ ሙስሊሞች ናቸው እና 1 አመት ከምናምን ወር ሲሆነኝ ነበር የሰጠችኝ። ኦኬ እና ምንም ሳላውቅ በእስልምና አደኩኝ። ሃይማኖቱንም ብዙ አላውቅም፣ አረብኛ ምንም አላውቅም። እና ያሳደጉኝ ፋሚሊዎች የመንግስት ሰራተኞች ነበሩ። ብዙም እንደዚህ ትኩረት ሰጥተው እንትን አይሉ፣ ስለ እምነት አያስተምሩኝም። ኦኬ እና በቃ የሆነ ጓደኞቼ ኦርቶዶክሶች ናቸው። የሆነ የሆነም ነገር ብቻ ከነሱ ላይ በጣም ያርቀኝ ነበር ሳቀው ማለት ነው። እሺ የሆነ ብዙም አይዋጥልኝም። ብቻ ስለ ሴት ክብር ያላቸው ነገር ብዙም አይመቸኝም ነበር በሰዓቱ። እና የሆነ ጊዜ ላይ በቃ በቅርብ ጊዜ ኦልሞስት 1 አመት ከምናምን ወር ቢሆን ነው የሆነች ጓደኛዬን አወራኋት። ኦርቶዶክስ ነች። ኦኬ እና እኔ እንደዚህ እኮ እኔ እንትን ፋሚሊ ፈርቼ ነው እንጂ እኔ እኮ በዚህ መቀጠል አልፈልግም ምናምን ነገር አልኳት። ከዛ እሺ በቃ ምናምን አለችኝ። ምንም ግን በሰዓቱ መቁረጥ አልቻልኩም። ምክንያቱም ፋሚሊ እጅ ነው ያለሁት፣ ተማሪ ነበርኩኝ እና ከዚህ መውጣት አለብኝ ምናምን አልኩኝ። በቃ ምናምን ብለን ከዛ ክፍለ ሀገር እሷ ቤተሰቦች ጋር ሄድን። ከዛ በኋላ ልክ እንደሄድን ጥምቀት ነበር፣ ጥር 12 ሚካኤል ቤተክርስቲያን ነበረ። ከዛ ለምን ከምትቀመጪ አብረን አንሄድም ምናምን ነገር አለችኝ። ከዛ ኧረ እኔም ደስ ይለኛል እንሂድ በቃ ምናምን ብዬ ጥበብ ለብሼ የእናቷን ማለት ነው ለብሼ አብረን ሄድን። ያው ልክ እነሱ በቃ እንደምናማትበው ምናምን ሁሉን ስርዓቱን አሟልቼ ምናምን ገባሁኝ። ከዛ ቁጭ ብዬ እንዴ እዚህ መምጣቴ ካልቀረ ለምን ዝም ብዬ እስቲ ፈጣሪ በምክንያት ነው ደጁን ያስረገጠኝና ብዬ ትንሽ ጸሎት አረኩኝ። የሚገርመው ነገር የሚረባ ጸሎት እንኳን አልጸለይኩም ጌታ። እና ሚካኤል ቤተክርስቲያን ነበር። በእለቱ ዕለት ቤተሰቤን አገኘሁ። ይሰማል? እሺ እና በእለቱ ዕለት ቤተሰቤን አገኘሁ፣ ታላቅ ወንድሜን አገኘሁ። በቃ ማመን አልቻልኩም፣ ከባድ ነበር። እና ናም ባባ ናም ባባ ታየብ ይቅርታ የማዳም ቤት ነው ያለሁት። ችግር የለውም። እሺ እመለሳለሁ። እሺ እሺ እግዚአብሔር እንኳን ረዳሽ፣ እንኳን ወደ ብርሃኑ ተመለሽ እህታችን። እንግዲህ እህታችን እንደነገረችን 1 አመት ከምናምን በነበረችበት እድሜ ነው ወደ እስልምና ፋሚሊ ላይ የወሰዷት። ከዛ ዘመን ጀምሮ እስከ ከ1 አመት በፊት በእስልምና ፋሚሊ ውስጥ ነበር የነበረችው እና የነበረችበትን ጆርኒ እያጫወተችን ነበረ። እግዚአብሔር እንኳን ወደ ቤቱ ጠራሽ እልሻለሁ እህታችን። እንዲሁም እድሜ ዘመንሽን ሁሉ በቤቱ በሰላም ያቆይሽ። ኡስታዝ እንኳን ሰላም መጡ ብለናል። ከድርን ነው ሰላም ነው አሉ። እንዴት ነው እርሱ ሳመጣጡ? እንዴት ነው? በታክሲ ነው? በዳዴ ነው የመጣሁት። ከዛ ቅድሚያ ዋይ እያልኩኝ እንዳንተ አይደለም፣ አልቃሽ አይደለሁም፣ እየሳኩ እያልኩ ነው።
ከ9 ወር ከእናቴ ሆድ ቆይታ በኋላ እያልኩ መጣው። ባይገርምህ ያው አሁን ያለምዶብኝ ማልቀስ አልወድም ማስለቀስ እንጂ እና በእንደዚህ አይነት ሁኔታ ነው የመጣሁት። በጣም 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 ይገርማል። ይሄ ደግሞ ለየት ያለ ነው። ያጀማው ሁላችሁም ሰምታችኋል። በዳዴ መጡም እንኳን ሰላም መጣ ብለናል ወንድማችን። ለማንኛውም ደስ ይላል። ኦኬ ሩሃማ ኦኬ ቅድም ጀምራልን ነበረ ተመልሻለሁ ብለናለች። እሺ ሩሃይ ከተመለሽ ቀጥይ። እሺ ድምጽ ይሰማል? አይ እሷም ደስ ላይ ነበረ ስለሰማዋት የተወሰነ። እሺ አውራት። እሺ እኔ ነው ድምጽ ይሰማችኋል? ይሰማል። ቀጥሉ ኡስታዝ። አይ ቲንክ የተመቻት አልመሰለኝም። ማዳም ቤት ነኝ ስላለች የተመቻት አልመሰለኝም። ያችኛዋ እህታችንም መሰለኝ እንቺ ሌላ ልጅ ነች። ቅድም ጀምራለን ነበረ። ኦኬ ቀጥይ። እሺ እኔ እቀጥላለሁ። ድምጤ የተሰማችሁ ከሆነ ያው እንደነገርኳችሁ ስሜ ኢማን ነበር ይወጣልኝ። በእርግጥ ከኦርቶዶክስ ወደዛ ስሄድ ማለት ነው። አንደኛ በጓደኛ ግፊት፣ ሁለት ደግሞ ማለት መጀመሪያ ወደዛ ራሱ ሄድኩበት በቤታችን ያው የስም ኦርቶዶክስ ስለነበሩ ቤተክርስቲያን እንድንሄድ አይፈቀድልንም ነበረኛና ቤት ውስጥ ታይዘን ነው ያደግነው። ሰው ትምህርት ቤት ምናምን ነገር ሲሄድ ስወጣ ምናምን ከሙስሊሞች ጋር ነው በቃ በሴትም በወንዶች የሚያጋጥሙኝና አላር በቃ በጣም ይነግሩኛል። ስለ እስልምና ጥሩነት ነው የሚነገረን። ሰንበት ትምህርት ቤት ለመግባት ሞክሬያለሁኝ ተከልክዬ በቤትም ተደብቄ ምናምን ስለምሄድ ሰው የዛን ሰዓት መጽሐፍ ቅዱስ ማንበብ አይደለም መጽሐፍ ቅዱስም አልነበረኝም እና ስለ መጽሐፍ ቅዱስ የሚነግሩኝ ነገር በቃ በጣም የሚያስፈራ የሚያስጠላ፣ ልክ የሰው ስጋ መብላት ይፈቀዳል ምናምን አሁን እንደሚባለው ማለት ነው። እና በሰዓቱ ይነግሩኝ የነበሩት በቃ ይሄ ለሴት ልጅ በጣም ጥሩ ያልሆነ እምነት እንደሆነ፣ ሰው እንደማያከብር በቃ የተለያየ በጣም መጥፎ መጥፎ ነገሮች ናቸው የተነገሩኝ የሞሉት። እና እያደግኩኝ በሄድኩኝ ቁጥር ሞር ወደ እስላም እየተሳብኩኝ መጣሁኝ። ከቤት መውጣት በራሴ መውጣት በምጀምርበት ሰዓት ትንሽ ከቤተሰብ ጋር ያለመግባባት ነገር ስለነበረ ሙስሊም ጓደኛ የነበረች ሀገር ቀይሬ እሷ ወዳለችበት ወደ እሷ ቤተሰብ ስሄድ እንዳለ ቦታው እንዳለ ሙስሊሞች ናቸው፣ አካባቢው ክርስቲያን ምንም የማይገኝበት። በጣም ብዙ ጓደኞችን አፈራው እንትን አልኩኝ። ሞር እየተሳብኩኝ መጣሁ ወደዛ። ከዛን ሰለምኩኝ። እዛው ሰልሜ እየኖርኩኝ ያለ በጣም ህይወት በጣም አስቸጋሪ ሆነ። ማለት ይሄ ነው ማለለው አይነት በሽታ፣ የአይምሮ በሽታ አካላዊ አይደለም አይምሮ በሽታ ነው፣ ግን በሽታ አይመስለኝም። እና እንዴት ሻልኩኝ ቁርአን መቅራት ጀመርኩኝ። መጀመሪያ ተቀራልኝ ለተወሰነ ጊዜ ተወኝና ይመለስብኛል ምናምን ነገር በቃ እንዴ ቁርአን ሲቀራ የሚተወኝ ከሆነ የሚመለስብሽ ሴጣን ነው፣ ጂኒ ምናምን እየቀረበሽ ነው፣ በደንብ ተስለማቲ ነው እምነቱን ስለማትከታተይ ነው ምናምን ነገር ብለውኝ በቃ በጣም ወጥሬ ያስኩኝ። እና እነሱ ተወልደው ያደጉበት እምነት በላይ እኔ በቃ በጣም ሲሪየስ ሆኜ ትኩረት ይዤ እንደውም እንዴ እሷን አታያትም ከኋላችሁ መታ እንደዚህ እኔ መስጊድ ሄጄ ነው የምሰግደው ምን ምለው ቤት ራሱ በቃ ከስንት አንዴ ነው ጾሙን በስንት ከነሱ በላይ ጾማለሁኝ ምን እላለሁ ብዙ ነገር በቃ ይሄ ሁሉ ነው በቃ በ6 ወር ውስጥ ነውና በቃ እንደው ምሳሌ እስኪያረጉኝ ድረስ የሷ ቤተሰቦች ራሱ ማለት ነው። ከዛን ቁርአን አንድ ኡስታዝ ተፈልጎ ተገኘልኝና ቁርአን ያስቀራኝ ጀመረ። ቁርአን ሲያስቀራኝ ግን እኔ ሁሌ ጠይቀው ነበር ምንድነው ትርጉሙ ምንድነው ማለት አይ አሁን አንቺ ገና ነሽ ቢነገርሽም አይገባሽም ነበር የሚለኝ ማለት ነው።
እውነት ለመናገር እኔ አስቀርቶኝ ሄደውን እጠገቡ በደንብ ልለታለሁ ከነዜማው ከነምኑ ልክ እሱ ከጠገቡ ዞር ሲል ግን የለም እረስቸዋለሁ ማለት ነው። እና በቃ በጣም ተቸገርኩኝ እንደዚህ እያልኩኝ በቃ ደስ ይለውና በጣም ስቀራለት ምናምን ነገር ደስ ይለውና ስለለት እኩል አብሬ በቃ ከዛ ከነበሩት ከነሱ በላይ ለና እሱ ከጠገቡ ሲር ግን እግዚአብሔር በሚያውቀው አንድ ነገር አይምሮ ውስጥ አይቀመጥም ማለት ነው። በቃ ግራ ግብታ ነኝ። ከዛ በጣም ማድረስ አጋጣሚ ምንድነው ቤተክርስቲያን ምናምን የለም እንግዲህ ክርስቲያንም የለም በአካባቢው ያው ኢትዮጵያ ውስጥ ነው ግን ክርስቲያንም የለም በአካባቢው ነው። ሻማ ምናምን ሳገኝ በጣም መለኮስ ወዳለሁ ማለት ነው። ሻማ ካገኝ በቃ ዝም ብዬ ለምን በኦርቶዶክስ እያለሁ ነው ቤተክርስቲያንም ባልሄድም በቃ የመድኃኔዓለም የኪዳነ ምሕረት ቀን ዝም ብዬ ሻማ ለኩሳለሁኝ ምንም ባልልበት ራሱ ማለት ነው። ከዛ ግን በቃ አሁን እስላም ኮንኩኝ በኋላ እኔ እስላም ነው ነበርኩ ማለት ራሱ እንዴት እንደሚከብድ ኮንኩኝ በኋላ ግን በቃ ዝም ብዬ ሻማ ሳገኝ ዝም ብዬ መለኮስ ነው ስራዬ ማለት ነው። ከዛ በቃ በጣም በቃ በትንሹም በትልቁም እንዲ ማማተ ምናምን ነገሮች እነኚህ ነገሮችን መተው አልቻልኩም። ይሄ በቃ ዝም ብዬ ማተባለው በኢየሱስም በኪዳነ ምሕረት ምናምን ነበር ምለው ምግብም በቃ አብሬያቸው እነሱ ቤት ስለምኖር ሳልባርክ መብላት አልችልም ምናምን በቃ በጣም ተቸገርኩኝ ከነሱ ጋር እንትን ማለትና በቃ የጓደኛዬ ቤተሰቦች ጋር ነበር የምኖረው በቃ ሲቀየሩብኝ ይታወቀኛል ምን ሲሉና በቃ ሙሉ ለሙሉ ጣሉኝ እስከነጨራሹ በቃ እቺ ምንድነው እንደዚህ እንትን ብለን ተቀበለናት ፍለፊቴ ነው ለሚያሙኝ ራይ ነበር ራሱና ይሄ ነው ብዬ መናገር ማልፈልገው እዚህ ግን በጣም ብዙ ነገር ተባልኩ በቃ አይምሮዬ በጣም ተጎዳ። ያለኝ እድል ምንድነው በቃ እስቲ እኔ እስላሞኝ ቤተሰቦችም ድሮም ናቸው ጠልተውኛል ሰው ያለኝ አማራጭ ወደ አረብ ሀገር መምጣት ነበረ። ከዛ በቃ ከውስጣሱ ጋር ምናምን ነገር አወሮኝና በአጭር ጊዜ ውስጥ ወደ አረብ ሀገር ምናምን ለመምጣት ነገሮች ተስተካከሉልኝ መጣው። ግን በቃ ሞር ይሄ የሚያመኝ አይምሮዬን የሚያመኝ እንደ ቀውስ የሚያረጋኝ ነገር ምራሳቸው ነገሮች በቃ ይሄ በጣም አይደኛ ዲፕሬሽን ምናምን ነገር እየባሰ መጣ። አረብ ሀገር ስመጣ ደግሞ ያጋጠመችኝ ማዳም በቃ ስታይኝ በቃ በጣም ዲፕሬሽን ስለሚያጠቃኝ ቁርአን ገዛችልኝ። ይሄ በማይክሮፎን ራሱ የሚያስቀረው አለ እሱን ገዝታልኝ እሱ መቅራት ጀመርኩ። በቃ እንትን ያልኩ ሙስሊም ጓደኞች አገኘው ኡስታዝ አገናኘችኝ በቃ ያስተምሩኛል። ያኔ በጣም ያሲኑሩንና ዛኪር ነው መሰለኝ ባልተሳስሙ ይሄንዱ እነሱን በጣም ነበር የምሰማቸው ማለት ነው ዶክተር ዛኪር። ከዛ በጣም ነው እነሱን የምሰማው እነሱን ሳልሰማው ያላድርም ኤርፎኔን ሰክቼ በእነሱ በቃ ጭርሽ የኦርቶዶክስ ነገር ሁሉም ነገር ጠፋብኝ። ግን ሁሌ የማይረሳኝ ነገር በቃ ባስተማር ምንም አይገባኝም ባስተማሩኝ ቁጥር ያገኙት ኦንላይን የሚያስተምረኝ ኡስታዝ ነበርና ያስተምረኛል ይነግረኛል ቁርአኑን ነው የሚያስቀረኝ። ከዛ ግን እኔ እሱ ቁርአኑን ላስቀረ ሲለኝ አይ እኔ በአማርኛ በአማርኛው አስተምረኝ ይግባኝ ምናምን ስለው አይ አንቺ ቁርአኑን በደንብ ቀርተሽ ስታፍዡ እኮ ይገባሻል ገና ስለሆንሽ ነው የማይገባሽ። እሺ ይሄ ምን ማለት ፈልገው ነው አንድ በቃ እንትን ካልን በኋላ ይሄ ምን ማለት ነው ይሄን ንገረኝ በአማርኛ ስለው ብነግርሽም አይገባሽም ለምን ጥያቄ ይፈጠርብሻል ጥያቄ ከፈጠረብሽ ደግሞ ውስጥሽ ስለሚጠራጠር አትቀበዩም እና አሁን አይገባሽም ሁሉንም ካላወቅሽ እንዴት ይገባሻል ነበር የሚለኝ ማለት ነውና አላቅም ለምን እንደዛ እንደሚለኝ እውነት ለመናገር አላቅምና በቃ ውስጤ በጣም ጥያቄ ይፈጥራል። ከዛ በቃ ሴትዮዋ ጋርም ሲሄድ ምናምን እኔ አረብኛ አልችልም በቃ ሴትዮዋ ጋርም ባለችኝ በምን ተባተቡም ልጠይቃት እሞክራለሁ ምንም ከሚያወሩኝ ነገር ኡስታዙን በቃ በጣም ጨቀጭቆ እንደሚጠፋብኝ ጀመረ። ጭራሽ አላናግርሽ ይለኝ ጀመረ። እኔም ሌላ ማቆም ማንም የለም ማንም እንደዚህ ሊያስተምረኝ የሚችል የለም። ኢትዮጵያ የነበሩትም ጓደኞቼ ያልኳችሁ በቃ በዛ አስጠላዋቸው ከነጭራሹን ዘጉኝ። ሰው ነገሮች በቃ በጣም ድብልቅልቅ አሉብኝ በጣም ተናለብኝ ተምታታብኝ ያልሆነ እግዚአብሔር በሚያውቀው ከአንዴም ሶስቴ ራሴን ለማጥፋት ሞክሬ ነበረ እዛ በነበርኩበት ሰዓትና ማለት በቃ የሚያስጠላ ህይወት ውስጥ ገባው። ከዛም በቃ ዝም ብዬ ዩቲዩብ ምናምን ብዙም ያኔ እንትን አልነበርኩኝም ሶሻል ሚዲያ ላይ ዩቲዩብ ላይ ምናምን መግባት ጀመርኩ። ከዛም በቃ ዩቲዩብ ላይ ሰምቼ ጨርሼ ምናምን በቃ አረጋጋለሁ። በተለይ እንትን ሰማ ዶክተር ዛኪርን ስሰማቸው ሁሌ ጥያቄ ይፈጠራል ምን ሁሉም ሴክሹዋል የሆነ ነገር ነው የሚያወራው ከምንም የድህነት ነገር አጣውበት ነገር ግን እሱን ካልሰማው ደግሞ መረጋጋት አልችልም ሌላ ነገር አይመጣልኝም ምንም ነገር አይታየኝም በቃ እሱን የሰማው ስራዬን ስሰራ ስራዬን መስራት እችላለሁ
ነገር ግን ማታ እንቅልፍ የለኝም። በቃ ለምንድነው ይሄ የድህነት ትምህርቱ ምንድነው እላለሁ እና ሰው አላገኘው። ምናልባት ወጥቼ በደንብ ስላልፈለኩ ሊሆን ይችላል ወይ ዘግቶብኝ አላቅም። እሱ እግዚአብሔር ነው የሚያውቀውና ግን የመድሃን ትምህርት ፈልጌ ያጣውበት በጣም በቃ ሴትዮዋንም ስጠይቃት እየጠየኳት ምናምን የጨቀጨኳት ለምንድነው እንደዚህ የሚሆነው? ለምንድነው በቃ ስለዚህ ስለ ወሲብ የሚያወራው ለምንድነው ስለ ሰው የሚያወራው? እና በቃ እኔ እንደውም በጣም በነገሩኝ ሰዓት እኔ ካለ ይልቅ ነብዩ ነው በቃ አምላክ ብዬ ተቀበልኩት። በቃ በሰዓቱ ማስሮ ስለሱ ስለ ነብዩ የሚነገረኝን እና አላቅም በቃ ውስጤ በጣም ይወዳቸዋል። ስለሳቸው መስማት ይወዳል በጣም ግን ከሰማው በኋላ ይጠፋል። በልቦናዬም በጭንቅላቴም አይቀመጥም። ከዛ በቃ ይሄ ቁርአን የሚያስቀራኝ ሰውዬ ይጠፋና ይመጣል። በቃ ጥያቄ ሳበዛበት ጨፋና ይመጣና ጥያቄ ይጠይቀኛል። አልመልስለት ስለው ወደ እኔ ነገሩን ያዞርና በቃ አንቺ ስለማትሰሚ ነው፣ ልብሽ ድፍን ስለሆነ እኮ ነው። በቃ ቁርአን እንትን ሴትዮዋ አናገራት ላናግራት አለኝና ሰሪን አናግራት ቁርአን አስቀራልኝ። በሴትዮዋ እንትን ማለት ነው። ሴትዮዋ ቁርአን ታስተምራለች ማለት ነው። እሷም ልታስቀራኝ ሞከረች። በቃ ግራ ግብት አላት። ልጆቿም ከትምህርት ቤት ሲመጡ ምናምን ባለን ጊዜ በቃ ቁርአን እንዲያስቀሩኝ ታደርጋቸዋለች ምናምን። ግን እኔ ለምን ተርጉሙልኝ ይግባኝ ማላውቀው ቋንቋ ብቀረው ለድህነት የሚጠቅመኝ ምንድነው ነው የምላቸውና ማንም ሊነግረኝ አልቻለም። በቃ በጣም እየተበሳጩ የተሰላችሁ መጡ ሰዎቹ ራሱ አሰሪዎች የራሱ ማለት ነውና በቃ ነገር ግራ ግብት አለኝ። በቃ የሆነ ነገር ስቅስቅ ብዬ አለቀስኩኝና ፈጣሪ አንተ የትኛው ትክክለኛ ፈጣሪ የትኛው ነክ ራስን ግለጥልኝ ያልኩት። ከዛ ለምንድነው ራስን ማትገልጥልኝ? በቃ አላህም ከሆንክ እግዚአብሔርም ከሆንክ ሌላም እምነት ከሆንክ እንትን በቃ ራስን ግለጥልኝ አልኩት። ከዛ ለመጀመሪያ ቀን ከሰለምኩኝ በኋላ በ2 ዓመት ማለት ነው ከሰለምኩ በኋላ 2 ዓመት ሙሉ የመጀመሪያ ጊዜ ሰላማዊ እንቅልፍ የዛን ቀን ተኛሁኝ ማለት ነውና ህልማየው ህልሙን አላስታውስም። ሶ ያለኝ አማራጭ ምንድነው? ማታ ማታ ስራዬን ጨርሼ ቀን ሐዲስ እየሰማሁ ውላለሁ። በቃ እነኚህ እንትኖችን ሰማለሁ። ከዛን ኢሞሌ ግሩፕ ላይ ምናምን ሙስሊም ጓደኞችን አገኘሁኝ። ከነሱ ጋር ሳወራ ምናምን እነሱም ስጠይቃቸው እንደዚህ በግልጽ አይነግሩኝም። ግን ያው በቃ ዝም ብለው ስለ ነብዩ ነው የሚያወሩት። ስለ ነብዩ ሊያወራሉ። በቃ መልካም ነገር ነው የሚያደርገው። በቃ ደግ ነው፣ ጥሩ ነው፣ እንወዷለን፣ ይወደናል፣ እንደዚህ ግን በቃ አይገባኝ። ስጠይቃቸው ጥያቄን የሚመልስልኝ ግን አላገኝም። ለምሰጣቸው ጥያቄ መልስ አላገኝም። ለምንድነው በቃ እንደዚህ ለም ፐርሰናል ቁርአን እንትን ከተባለ ቁርአን እምነት ከሆነ ቁርአን ከፈጣሪ ወረደ ካላ ወረደ የሱ ቃል ነው ከተባለ ለምን የድህነት ትምህርት የለበትም ነበረ? ውስጥ ከነሱ ጋር የነበረው ጭቅጭቅ እነሱም ደግሞ የተወሰነ እንትን ይሉኝና ኢቭን ከግሩፕ ብሎክ ያደረጉና ያስወጡኝ ነበረ ማለት ነው። በቃ የኢሞ ግሩፕ የምታውቁት ከሆነ ዝም ብላችሁ ጆይን ማድረግ ትችላላችሁ። በጣም ብዙ ናቸው፣ በብዙ ሺህ ማለት ነው። በሌላ ቋንቋ ደግሞ እኔ ከአማርኛ ውጪ ትንሽ እንግሊዘኛ ሊገባኝ ይችላል እንጂ ሌላ ነገር አላውቅም። እንዴት ይግባኝ? በጣም ችግር ነው። ሰው ያለኝ አማራጭ ምንድነው? ማታ ማታ ፈጣሪ ራስን ግለጽልኝ ብዬ በቃ ለረጅም ጊዜ እያለቀሱ መተኛት ነበረ። ሳለቅስ በቃ እንደዚህ አልቅሼ ከሆነ ተኝቼው እንትን አድራለሁ፣ ቀን ስራ መስራት እችላለሁ። እንደዚህ የሆነ ታመምኩኝ። ከዛ ነው የሆነ ሳለ በቃ እንትን አልኩኝ፣ መርዝ ጠጣው ማለት ነው። በቃ ራሴ ላት መረረኛ አቃተኝ። በቃ ሜንታሊ በጣም እንትን አልኩኝ፣ ብሬክ ዳውን አድርጌያለሁ የለውም። ከዛ እኔ የጠጣሁትን መርዝ ተኝቼ ኖርማል እንቅልፍ 24 ሰዓት ተኝቼ ነቃሁኝ። ጤነኛ ኖርማል ሆንኩኝ፣ በጣም ጤነኛ ሆንኩኝ። ያን መርዝ ጠጥቼው ለራሴ ገረመኝ። በቃ ሰዎቹ በቃች ልጅ ላይ ከምትሞት እንመልሳት ምናምን ነገር ተባልና ከዛ እንደዛ ሲባል የሰውየው አሰሪ እህት ካረዘምኩባችሁ በጣም ይቅርታ አስቆሙኝ እሺ በማል የሰውየው እህት ትውሰደኝና እሷ ጋር እየሰራውኝ እያለ እሷ ወሰደችኝ። በቃ እስቲም ቦታ ትቀይርና ልጅቷ ጥሩ ነች፣ ቦታ ትቀይርና ምናልባት ከተሻላት ምናምን ተብሎ እዛ ሄድኩኝ። እዛ ሄጄ ልክ እዛ ቤት ሲሄድ ከዛ ቤት ጎረቤት መዝሙር ይከፈታል፣ የኦርቶዶክስ መዝሙር ይከፈታልና ሰማለሁኝ ምናምን ነገር። ከዛ እንደምን ብዬ በመስኮት አግኝቼ ልጅቷን ሳናግራት ክርስቲያኖች ብዙ ስለምነቱ የላትም፣ እውቀት ብዙ የላትም፣ ግን ኪዳነ ምሕረትን በጣም ትወዳታለች፣ በጣም በብዙና ኪዳነ ምሕረትን ነው ለትንሹም ለትልቁም ኪዳነ ምሕረትን ነው የምትለው። በቃ እኔ በመስኮት ተደብቄ ያናገራታለሁ ምናምን። እስቲ የሆነ ነገር ንገሪኝ ስለ ኦርቶዶክስ እላታለሁ። እውነት ለመናገር ስለ ኦርቶዶክስ ለምን ዩቲዩብ ላይ ገብቼ እንደማላይ አላውቅም። ለራሴም ታምር ነው እስካሁን የሚሆንብኝ።
ግን በቃ ሁሌ ዩቲዩብ ከከፈትኩኝ ወይ ኢሞ ከከፈትኩኝ በዛን ሰዓት የነበረው እሱ ነው ማለት እኔ ብዙ ስለማልነው ፌስቡክ ምናምን ነገር ስለማልገባ ነውና የማገኘው እንዳለ ሙስሊሞች ነው። ስለ ሙስሊም የሚሰበኩ የሚማሩ በቃ ሁሉ መንዙማው ምኑ መንዙማ ደግሞ በልጅነቴ አክስቴ ትሰማ ስለነበረ በጣም ነው የምወደው። ከሷ ጋር ነው እየሰማ ያደግኩትና ሰው በጣም ይስበኛል ወደዛ ማለት ነው። ከዛን እያለ በቃ ኪዳነ ምሕረት መዝሙር ስትከፍት ምናምን የሷ መዝሙር እየሰማው ምን እያልኩ ከዛን በቃ በጣም እንትን አልኩ። ከሰዎቹ ጋር መስማማት አልቻልኩም። መዝሙር እንትን ማለት ጀመርኩኝ። በዩቲዩብ ላይ ተደብቄ መስማት ጀመርኩኝ። መስማት ጀምር ከሰዎቹ ጋር መግባባት አልቻልኩም። ያለ መጥፎ ነገር ተፈጠረና አረብኛ እንደነገርኳቸው አልችልም። ከዛ በተራ ነገር ተጣልተን ወደ ቢሮን መልስሽ አሉኝ። እሺ አልኳቸውኝ። ይዘው ሊሄዱ ለቢሮ ደውሉልኝ ምናምን ነገር ብያቸው አልደውልም ብለውኝ እኔ በራሴ ስልክ ደብቄ ያስኩ ስልክ ነበርና እንሸኝሽ ወደ ቢሮ ምሰርሽ ብለውኝ ይዞኝ ይሄዱ ነው። ግን እነሱ ለካ መዝሙር ሰምተው አስጠይቀዋል ማለት ነው። ሪካርድ አድርገው አስጠይቀው የኦርቶዶክስ መዝሙር እየሰማች ነው ብለዋል ማለት ነው። እና እኔ ከሰዎቹ ጋር እንዲህ ኢድ ሲመጣ ምናምን መስጂድ ሄደን እንሰግራለን። በቃ ብዙ በእስልምና የሚደረጉ ነገሮችን ሁሉ ሲያረጉ ለራስ ያረጉልኛልና ሙስሊም ነች ብለው ሪካርድ አድርገው አስጠይቀው ነበረ። ይዘውኝ የሚሄዱት ልጁ ፖሊስ ነው። ሊያስገድሉኝ መኪና ውስጥ እየተመካከሩ ማለት ነው። በቃ እንሽጣት ወይስ እናስገድላት ነው። ይሄንን የሚያወቁት ወደ ቢሮ ይዘውኝ ሲሄዱ ተደብቄ ቢያስኩት ስልክ ለደላሏ ደውዬ ላናግራት ፈርቼ በቃ እንደደወልኩኝ ተቀምጧል ስልኬ ማለት ነው። እንደዚህ ክፍት ሆኖ ተቀምጧል ስልኬ። እንዴት ላዋራት ደብቄ ነው ያስኩት ስልኬ እንዳይነጥቁኝ ብዬ ፈርቼ በቃ እሷ እየሰማች ነው ዝም ብላ ማለት ነው። ከዛ በቃ እንትን ይላሉ። እለቱ የአመቱ መድኃኒዓለም ነበርና የኔ አባት ከዛ እንትን እያልን መኪና ውስጥ እየሄድን ያንን ያወራሉ። ከዛ ሰማችና ምንም ማለት እሷም አልተናገረችም። እነሱ የሚያወሩትን ሰማች ነው ይነሳል። ሀሳባቸውን ቀየሩ። ምን ብለው እንደቀየሩ አላውቅም፣ አልነገረችኝም። እሷም ቀጥታ ወደ ቢሮ ይዘውኝ ሄዱና አንፈልጋትም ውሰጃት እቺ ልጅ ምናምን ነገር። ከዛ ለካ እየመጣን እኔን እንደዛ ለማድረግ እየተነጋገሩ ቤት ውስጥ እሳት አደጋ ተነስቶ ሰዎቹ ቤታቸው እንዳለ በቃ ግማሽ በግማሽ ተቃጥሏል። ልጆች ነበሩ የነበሩት፣ ሰራተኛ እኔ ነበርኩኝ። እኔ ስለሌለሁኝ ማንም ልጆቹን የማይላቸውም እንዳለ ከፎቅ ጀምሮ እስከታች ድረስ ቤታቸው ተቃጥሏል ማለት ነው። ከዛም በማለካ ተደውሎ ተነግሯቸዋል። በቃ እኔን ወደ ቢሮ ወሰዱኝ። ወረወሩኝ። መንገድ ላይ ነው ራሱ ቢሮ ጋር አላደረሱኝም። አስፋልት ላይ ጣሉኝና እዚህ ጋር ነች በቃ ውሰዷት ምናምን ነገር ብለዋት ሄዱ ማለት ነው። ከዛን ሴትዮዋ በቃ በጣም እንትን አለች፣ አለቀሰች። ደላላ ስታገኝ ምን ሆነሽ ነው ምናምን ስላት እንዲህ እኮ እየተመካከሩ ነው ምናምን ነገር ብላ ሪካርድ ያደረገችውን አስቀምጣ አሰማችኝ ማለት ነው። እንደዚህ ማለት ነው በቃ መድኃኒዓለም ይወድሻል ማለት ነው ምናምን አለችኝ። ከዛ በቃ እግዚአብሔር ይመስገን ማለት እኔ ለመጀመሪያ ጊዜ በቃ እግዚአብሔር ይመስገን አልኩኝ። የዛን ጊዜ በቃ ከልቤ ማለት ነው ፈጣሪ እግዚአብሔር ነው ብዬ አመንኩኝ። ከዛ በቃ እኔን ካንስል ለማስደረግ ብሎክ ለማስደረግ በጣም ብዙ ነገር ተደረገ። በጣም ብዙ ነገር ተደረገ። እዛ ህይወቴ ለማበላሸት እኔንም ለማሳሰር ቢሮ ካስወሰዱኝ በኋላ ማለት ነው። ደላላ እግዚአብሔር ስጣት መድኃኒዓለም ተጨምሮበት ነገሮች ተስተካከሉልኝና እንትን አልኩኝ። ወደ ሀገር የገባው ብሎክ ሳልደረግ ብሎክ ከተደረግኩ ወደዛ ሀገር ተመልሼ መግባት ስለማልችል ወደ ኢትዮጵያ እንደምንም ተብሎ ወደ ኢትዮጵያ ገባሁኝ። ከዛ ይሄን ለማንም አልነገርኩም፣ ለቤተሰብም አልነገርኩም። ከዛ እኔ ጨለልኩ። በዛ መሃል በቃ የለውም ራሴን አላቅም ምናምን ነገር በጣም ብዙ ነገር ስታለው ብዙ ነገር አላደርግም። ከዛ ወደ ኢትዮጵያ ሲሄድ ለቤተሰቦች የማልተነገርኩም፣ ዝም ብዬ ሄድኩት። በዛው በመጣሁኝ ዝም ብዬ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ገዳም ገባሁኝ። አዲስ አበባ ገዳም ነበረ። ገብቼ በገባው በማግስቱ አይነት ነገር እንደዚህ አይነት ነገር ስለ አርሴማን አላቃትም። አርሴማ እንሂድ ምናምን ነገር ሲባባሉ እሺ ምናምን ነገር አልኳቸው። እንሂዳሉኝ። አላቃቸውም። ጠየቁኝ። እሺ አልኳቸው። ጅሩ አርሴማ ሄድን። እዛ ወደ 9 ወር ምናምን አካባቢ ማለት ነው እኔ ንስሐ መግባት እንዳለብኝም ሳልገባ ሳላስታውስ ምናምን 9 ወር ሙሉ ገዳም ለገዳም መቀመጫዬን ጅሩ አርሴማ አድርጌ በየብዙ ገዳሞች ሄድኩኝ። ከዛ እዛ ብዙ መንፈሶች ወጡልኝ፣ ተሸኙልኝ፣ ተረጋግተው ራሴ ቄደር መጠመቅ ራሱ እንዳለብኝ አላቅም፣ አልተጠመኩም ምናምን እንደዛ ምንም ነገር ሳላደርግ ንስሐ ሳልገባ ምንም ሳልል ኬት እንደመጣው ለማንም ሳልነግር
9 ወር ሙሉ ጸበል ምናምን ተንከራተትኩ አልልም። ሄድኩኝ በቃ ሰላም አገኘው፣ ተረጋጋው። የሚያስጨንቀኝ ምን እንደነበረ አወቅኩት። ተመለስኩ ምን አልኩኝ። ከዛ ጸበል ወጣሁ። ከ9 ወር በኋላ ለማንም አልነገርኩም። ማንም አያውቀኝም። እዛ ጸበል ራሱ ልጆች ባገኝም ብታወቅም ምንም ብልም አርሴማ ብዙ ታሪክ ታምር ሰራችልኝ በህይወቴ። እቤትም ቤተሰቦቼ ጋር ሄዳ ብዙ ነገር አረገችልኝ እና እንደዚህ ብዬ ብናገር ያው የቤተሰብ ነገር ስለሚወጣ ነው። እና ከዛን እንትን ማለት ጀመርኩኝ። እስቲ ምንድነው ክርስትና ብዬ ማውራት የጀመርኩ ማሰብ ራሱ የጀመርኩት ከዛ ከገዳም ከወጣው ምናምን ነገር በኋላ ተመልሼ ወደዚህ መጣው። እግዚአብሔር ይመስገን አሁን ድፍን ዓመት ሆነኝ ወደዚህ ከመጣሁኝ። ከዛ በኋላ እንደተመለስኩኝ ቲክቶክ ላይ ሞር አክቲቭ መሆን ጀመርኩኝ። ግን እምነት ነገሮች ላይ ምናምን አልነበረም። አሁን በቅርብ ላይ በጣም በቅርብ በወር ማክሲመም 2 ወር ምናምን ቢሆን ይመስለኝ እግዚአብሔር ይመስገን መጀመሪያ ያገኘሁት ናኑን ነበረ ላይቭ ላይ። ከዛን እያለ የነፉኝ ምናምን ነገር ሰማሁኝ። የእናንተን ትምህርት ሰምቼ ደግሞ በቃ ስለ ክርስትና በስነ ስርዓት መማር ማወቅም የፈለኩት የእናንተን ሰምቼ ከዛን ቤቲ ኤፌሶንን ከዛን ማማይን ከዛን የእፎይን ስሰማ ተራ በተራ በቃ ሳላስበው የእናንተ ቪዲዮ ይደርሱኛል፣ የእናንተ ላይፍ ይደርሰኛል። ከዛ ከሌሎች ሁሉ ከሌላው ነገር እየሸሸው ወደ እናንተ ስመጣ ሞር እግዚአብሔር እንዴት በምህረት እጁ እንደሰበሰበኝ እንዴት እንደጠበቀኝ እንዴት በዛ ሁሉ ፈተና እንደዛ ትቼው እሱን ክጄ ማለት ነው እንግዲህ መንፈስ ቅዱስን መካድ ነው እኔ እስልምና ማለትና እሱን ሳይድቤ እሱን ትቼው ሄጄ እሱ ግን ሳይተወኝ በጤናዬ መልሶ ክብሬን ከሰው እኩል አድርጎኝ እንዲህ ነው ብዬ ለመናገር ራሱ ቃላት ያጥረኛልና በእናንተ አየሁኝ እና እናንተን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ ማለት ሳላስበው ነው በቃ ነገሮች እየተሰካኩልኝ የመጡት። ከዛ እንዴ በእስልምና ለካ እንደዚህ ሲባል የነበረው እንደዚህ ሲያስተምሩ የነበረው ለካ እውነት ነው። በይበልጥ በቃ አይምሮ ውስጥ ጭንቀት ላይ የነበረው አይምሮ በጣም ብዙ ጥያቄዎች የነበሩት ብዙ እንደነገርኳቸው አልተረጎሙልኝም፣ አላስተማሩኝም። ግን ትንሽ የሰሟቸው ስለ ሴቶች በጣም ስለ ሴቶች ይሰጥ የነበረው ትምህርት ሲያስተምሩት የነበረው ትምህርት ምክንያቱም ሰዎቹ እዛ የሚያሰሩኝ ወንዶቹ ምናምን አሉና እነሱ በማስመጡ እናንተ ሴቶች እኮ እንዲህ ናችሁ ምናምን ነገር የሆነ ነገር ፈልገው ሴትነት መጠቀም ፈልገው እናንተ እኮ እንደዚህ ናችሁ ይላል ቁርአኑ ላይ ምናምን ነገር ይሉኛል። ምን ማለት ነው ማነው የሚያስረዳኝ ምናምን ነገር ብዬ ግን አሁን መጥተው እናንተ እዚህ መጥቼ እናንተ ስትፈቱልኝ እናንተ ስትናገሩት ምን ማለት እንደሆነ ምን ማለት እንደፈለጉ ትምህርታቸው ምን እንደሆነ ስነግሩኝ ለካ እንዲህ ያደርጉ ነው የነበሩት እንዲህ ሲናገሩ እንዲህ ሲጠይቁኝ የነበሩት ከዚህ አንጻር ነው ከዚህ ሁኔታ ነው ብዬ እንዳሰብ አድርጎኛልና እውነት እስልምና በጣም የእንትን ነው የጨለማ ህይወት ነው። እኔ ስጠይቃቸው እንግዲህ ሌላ ነገር ጠይቂያቸው አይደለም አስረዱኝ አስተምሩኝ ብዬ በጠየቅኳቸው ነው ሲሸሹኝ ሲያርቁኝ የነበሩት። በጣም ብዙ ነገር አሁን እንደዚህ ብዬ መናገር ስለማልፈልግ ነው። ለራሴ ከእግዚአብሔር ጋር ቃል ገብቼበታለሁ። ይሄ ነገር የሆንኩትን ያደረጉኝ እንደዚህ ያደረጉኝ ፍጥረቶች ያንተ የእጆች ስራ እንደዚህ ያደረጉኝ ብዬ አልናገርም ብዬ ቃል ስለገባው ነው እንጂ በጣም ብዙ በጣም ይሄ ነው የማይባል ማለት ነው። እግዚአብሔር ይመስገን በጣም ብዙ ነገር አድርገውኛል። ለምን ወደ ክርስትና አይደለም ስመጣ ገና ስጠይቅ ምን ማለት ነው አስተምሮቱ ምን ማለት ነው ተርጉሙልኝ አስረዱን ብዬ ስለጠየቅኳቸውን ብቻ ማለት ነው። እና ልጆቻችን ልታበላሽ እቺ ልጅ መገደል አለባት፣ እቺ ልጅ መታሰር አለባት፣ ብዙ ነገር መደረግ አለባት ተብሎ ከዛ ሁሉ መከራ ያወጣኝ እግዚአብሔር ነው። ሳላቀው ያወቀኝ ሳይገባኝና ሳይገባኝ እግዚአብሔር ወደ ቤቱ የጠራኝ እሱ ነውና እና እኔ ክርስትና የእውነተኛ ማለት አሁን እኔ ያለኝን ሰላም ልነግራችሁ አልችልም። በቃ ሌላውን ዕውቀቱ ምናምን ተውት። አሁን እኔ በራሴ ማለት ነው በፍቃድ እግዚአብሔር በሰጠኝ በነፃ ፍቃድ እሱን እያመለኩት ለሱ እየታዘዝኩኝ በመኖረው ጤነኛ ነኝ። አይምሮ ሐኪም ቤት መግባት አለባት ተብዬ ማለት ነው ይሄ አማኑኤል መሄድ አለባት ተብዬ ሁሉ ነገር ጣጣ አልቆልኝ የነበርኩ ሰው ነኝ። እግዚአብሔር ይመስገን ደጁን አልረገጥኩኝም። የኔ አማኑኤል የኔ መድኃኒት የኔ የሰላሜ መረጋጋቴ ሁሉ ነገር አሁን ላለሁበት ራሱ ምንም አይደለም
ጸበሉ፣ ስሙ፣ የሰጠኝ ነፃ ፍቃድ በቃ በስሙ በሱ በቤቱ ያገኘሁት ነገር ነውና አላቅም። ያወራሁት ይግባችሁ ልክ ይሁን ምን ይሁን እቺን መናገር ስለምፈልግ ነው የተናገርኩትና ጥያቄ ካላችሁ እቀበላለሁ። ስላበዛው በጣም ይቅርታ። ችግር የለውም እና እህታችን በጣም እናመሰግናለን። እግዚአብሔር አምላክ እንኳን ከሁሉም ነገር አወጥቶሽ በቤቱ ሰበሰበሽ። በጣም ደስ ይላል። እግዚአብሔር በቤቱ ያጽናሽ። በርቺ እህታችን። ቅድምም እንደነገርኩሽ በጸሎትም ምንም መጠንከር ያስፈልጋልና በርቺ እህታችን። በዚህ አይነት ህይወት ላይ ያላችሁ ወንድሞች በርቱ ነው የምለው። እግዚአብሔር በቤቱ ያጽናሽ እህታችን። በርቺ። አሁንም በደንብ ተማሪ፣ በደንብ እወቂ። እግዚአብሔር በቤቱ ያጽናሽ። አሜን አሜን። ወንድሞች ጥሩ። እግዚአብሔር በቤቱ ያጽናሽ። እኔ በእውነት ፎር ደ ፈርስት ታይም ማለት እናወራለን እንደዚህ ምናምን የተለያዩ ቤቶች ላይ እንገናኛለን እና እንደ እግዚአብሔር ቃልንም እንነጋገራለን እና ብታምኑም ባታምኑ እንደዚህ አልመሰለኝም እና በጣም ደንግጬ ስሰማት የነበረውና እንኳንም ወደ ቤቱ መጣሽ፣ መብርሃን ረዳችሽ። በእውነት አሁንም ከቤቷ አትለይብን። ሁላችሁም እዚህ ያላችሁ በጸሎት አስቡት። ወደ ተሻለ ማንነት ደርሳ ደግሞ እግዚአብሔርን የምታገለግል ይችን ቤተክርስቲያን የምታገለግል ድንቅ እህት ያድርጋትና ሁላችሁም በጸሎት አስቧት። በእውነት ደስ ብሎኛል ስላንቺ። እግዚአብሔር ይመስገን። አሁንም ከቤቱ አንጣሽ ይታል። ዋው ኦኬ። ሌሎቻችሁስ ክርስቲያን እንኳን ደህና መጣ ብለናል። የምትሏት ነገር ካለ እውነት እፎይ ደህና ቆያችሁ። ሁሉ ሰላም ብያለሁ። እንኳንም እግዚአብሔር ረዳሽ። እንኳንም ከድቅድቅ ጨለማ ወደሚደነቀው ብርሃን እግዚአብሔር አምላክ ጠራሽ። አሁንም በቤቱ ያጽናሽ። ክርስቶስ ኢየሱስን ከዚህ በላይ የምትወጅበት የምታፈቅሪበት ጸጋውን ይስጥሽ። ስለሱም ደግሞ ለሰዎች ሁሉ እንድትመሰክሪ ጸጋውን ያድልሽ። በእውነት በጣም ደስ የሚል ምስክርነት ነው የሰጠሽንና በጣም ደስ ይላል። ይሄ ሰዎች የልብ ረፍት የሚገኝበት የት እንደሆነ እንዲያውቁ እንዲረዱ። ምክንያቱም መጽሐፍ ቅዱስም ይላል እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂ ወደ ክርስቶስ ተመልሳችኋል ይላል። ከክርስቶስ የተለየች ነፍስ ሁልጊዜም ቢሆን መንገዷ መቅበዝበዝ እንደሆነ ግልጽ ነው እና እንኳንም ወደዚህ ጠራሽ፣ ወደዚህ ሰላም ወደምታገኝበት ነገር ጠራሽ እና እግዚአብሔር አምላክ የተመሰገነ ይሁን። በርቺ፣ ከዚህ በላይ ቀጥይ። አንቺም ደግሞ ስሙን በአሕዛብ ፊት ሁሉ ለመመስከር ደግሞ ጽናቱን ጸጋውን ይስጥሽ። ለሴቶች እድል ስጡ እንጂ ሌዲስ ፈርስት። ሆነ ቀጥይ። እሺ ቦስዬ እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። ደህና ነህ? ከዛ በዚህ ሰዓት ሰጥሽ ነበረ አካውንተንት በል ይለኛል፣ ያስቸግረኛል እና በውስጥ 10 ብር ልክልሻለሁ። ቀጥይ። እኔ እንደምታናገረኝ ላልመሰለኝም ነበረ። ኤኒሁ የኔ ውድ እንኳን ልዑል እግዚአብሔር ረዳሽ። አይ ቲንክ የእሷ ታሪክ ለብዙዎቻችሁ ምሳሌ የሚሆን ይመስለኛል። አንዳንድ ጊዜ ሰው ከጥላቻ ወይም ደግሞ ከንቀት ከማህበረሰብ ይሄ ማህበራዊ ህይወት ከሚባለው ጠልነት አይደለም አዋዋላችሁን፣ ጓደኞቻችሁን፣ አብራችሁ የምትሆኑ ሰዎች ምረጡ የሚባለው። በእርግጥ የእናንተ የምትሉትን ነገር ሪስፔክት አድርጎ አብራችሁ የምትማሯቸው አብራችሁ የምትሏቸው ሰዎች ሊኖሩ ይችላሉ። ግን ቢያንስ እንኳን የትኛው ጓደኛ ነው እኔ ላይ ጥሩ ነገር የሚያመጣው፣ የትኛው ጓደኛ ነው ወደ መንፈሳዊ ህይወት የሚያቀርበኝ፣ የትኛው ጓደኛ ነው ለእኔ ህይወቴ ቀና የሚሆነው ከእግዚአብሔር ጋር ያለኝን ግንኙነት እንዳጠበቅ የሚያደርገኝ የሚለውን ነገር ግን ልታስቡ ይገባል። በተለይ አሁን ሃይ ስኩል ላይ ኤርሊ ትዌንቲስ እና ደግሞ
ይሄ አስራዎቹ መጨረሻ ላይ ያላችሁ ሰዎች አሁን እዚህ ሶሻል ሚዲያ ላይ እንዲህ ዊ ሲ ላር ኦፍ ቪዲዮስ አሁን ረመዳን ሲመጣ መንዙማን በመክፈት የተለያዩ ነገሮችን በማድረግ የሚያደርጉ ሰዎች አሉ እና እነዚህ ነገሮች ስንቃወማቸው ከህይወት መንገድ ከህይወት ጎዳና እንዳያወጧችሁ ነው። ስለዚህ እንደነዚህ አይነት ታሪኮች አይ ቲንክ ትልቅ አስተማሪ የሚሆኑ ይመስለኛል። በተለይ በጓደኛና በማህበራዊ ህይወት በሚባል ሰበብ አንዳንድ ጊዜ ሊሚታችንን እያለፍን ያንን ሊሚት ማለፍ ብቻ አይደለም ከህይወት መንገድ የምንወጣበት አጋጣሚዎች ይመጣሉ እና አይ ቲንክ ኢትስ ቬሪ ጉድ ስቶሪ ለነሱ አሁን በተለይ ይሄ አፍላ እድሜ ላይ ለሚገኙ ልጆች በጣም ትልቅ አስተማሪ የሚሆን ይመስለኛል። ያው አንቺም ሁላችንም በጉዞ ላይ ስለሆንን ከዚህ በኋላ ያለውን ደግሞ እግዚአብሔር በቤቱ አጽንቶ ክብሩን መንግስቱን የምትወርሽበትን መንገድ እንደዚያው እንዳስጀመረሽ ያስጨርስሽ የኔ ውድ። እንኳን እግዚአብሔር ረዳሽ። እና ለዚህ ንግግርሽ 5 ብር በጨመረሳ 15 አድርጌ በውስጥ ልክልሻለሁ። አሁን ቢቬሪ ሃፒ እውነት አንተ በጣም ጀነሮሲቲ ከአይምሮ በላይ የሆነብኝ በቃ ለዚህ እኮ ነው ጭንቅላትሽ የምወድልሽ። አይ ነው አመስጋኝ ነኝ ነው። ኤኒዌይስ እህታችን እንኳን ደህና መጣሽ። ሞት ከሞላበት ወደ ህይወት እንኳንም ክርስቶስ ጠራሽ። ያነሳሻቸው ነገሮች ቀላል ነገሮች አይደሉም። ለምሳሌ እርኩስ መንፈስ መጠናወት፣ በዚህኛው ደግሞ የእርኩስ መንፈስ መላቀቅ፣ ራስን የማጥፋት ሙከራ የማድረግ እንደዛ ብለሻል ባልሳሳት? ያ ራስን ለማጥፋት መጨነቅ፣ ራስን ለማጥፋት መሞከር፣ አጋንንት ቁጥጥር ስር መዋል፣ የሰይጣን እስረኛ መሆን ማለት ነው። ያ መንፈሱ እነኚህ ምንድን ናቸው? ቀላል ናቸውን? ብዙ ሙስሊም እህቶቻችን የሚጠቁበት ነው። ብዙ ሙስሊም እህቶቻችን የሚጠቁበት ነው። አይታችሁ ከሆነ ብዙ ጊዜ ሴት ሙስሊም እህቶቻችን እርኩስ መንፈስ በጣም ነው የሚጫወትባቸው፣ ይጥላቸዋል። ትምህርት ቤት ላይ እንደዚህ ታዝባችሁ ከሆነ ገጥሟችሁ ከሆነ ብዙ ጊዜ መንፈሱ በጣም ነው እንትን የሚላቸው ሴቶቹ ላይ በተለይ። ሌላ ያነሳችሁ ምንድን ነው? ከሴቶች አንጻር ቁርአን እንዴት ነው? ሌላ ያነሳችሁ ከቋንቋ አንጻር አንስታለች። በጣም መሰረታዊ ነጥቦች ነው ያነሳችሁ። ባይዜ ለምንድን ነው በቋንቋችን ማይነገረን? ሌላ ያነሳችሁ ልክ ጥያቄዎች ስትጀምር ደግሞ የማግለል ብቻ አይደለም ትታሰር፣ ትገደል፣ ልጃችንን ታከፍራለች የሚል ይሄ እንደ እስልምና እንዲሁ በቀላሉ የሚታይ ፖይንቶች አይደሉም። ባይዘ ትልልቅ ነጥቦች ናቸው። የተወሰኑትን እንሂድበት እስቲ። ለምሳሌ እርኩስ መንፈስ ታውቃላችሁ፣ ወደ ሰላም ሊመራ አይችልም። ሰላማችሁን ነው የሚነፍጋችሁ፣ ሰላማችሁን ይነሳችኋል ማለት ነው ያ ነገር እንዳለባት። ምክንያቱም ጸበል ስትሄድ ያ ነገር እንደለቀቃት ነግራናለች አስቀድሞ። ያኛው አላስለቀቃትም ማለት ነው። እንዲያስለቅቃት ደግሞ ቁርአን ይቀሩልኝ ነበረ፣ በድምፅ ማጉያም እንዲቀራልኝ ይደረግ ነበር፣ እንድቀራ የሚደረግ እንደዛ ያደርጉኝ ነበር ነው ያልሽኝ አይደለ? በዛውም ደግሞ ረሳ ነበር አልሽን አይደለ እህታችን? ይሄ ታሪክ የነብዩ ታሪክ ነው። በነገራችን ላይ ሙሐመድ ቁርአን አይገባኝም አለች እህታችን። አይገባኝም አልይዘውም አለች፣ ትረሳዋለች። ነግሮኝ ሰምቼው ረሳዋለሁ አለች። ይህ ታሪክ የነብዩ ታሪክ ነው። ባይዘ ነብዩ ቁርአንን ይረሳ ነበረ፣ ተነግሮት ይረሳ ነበር። አንድ ሰውን ከረጋ ደም በፈጠረው ቅራ እያለ ጅብሪል መጥቶ ሲጨምቀው ተጨነቀበት እንጂ ተደሰተበት አይልም። ቡሃሪ 3ን አንብቡት። ከመጨነቁ የተነሳ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን አስጠይኝ ነው ያላት። የሆነ ነገር እንዳልሆን ፈላለሁኝና ሸፍኝኝ ነው ያላት። ስለዚህ ቁርአን የሚያስጨንቅ ነው።
የሚያስጨንቅ ሰላም የሚነፍክ ሰላምን የሚነሳ ያጋንንት ቃል ስለሆነ ያስጨንቃል። ክርስቶስ እኔ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ቁርአን ግን ሰላም የሚሰጥ አይደለም። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 አካባቢ ይመስለኛል እኔ ሰላም ስሰጣችሁ ዓለም እንደሚሰጥ አይደለም ያለን። ቁርአኑ ግን ሰላም የሚሰጥ አይደለም። አያችሁ፣ የሚያስጨንቅ ስለሆነ ተተቀራበት በኋላ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን ሸፍኝኝ ደብቅኝ እንደ ሕፃን ልጅ አላት ማለት ነው። እህታችንም ተቀርቶላት ያስጨንቃት ነበር ጭራሽ። ያ የተቀራላትን ደግሞ ተተነገራት በኋላ ይጠፋባት ነበር። ነቢዩም ቁርአኑ ይጠፋበት ነበረ በሚገርም ሁኔታ። እርኩስ መንፈስ እንዳለባት ነገረችን እና እንደወጣላት። ነቢዩ ራሱ አጋንንት ነበረበት፣ ሴጣን ነበረበት። ሁሉም ሰው ሴጣን አለበት፣ እኔም ሴጣን አለኝ፣ ሴጣኔ ደግሞ እኔ ያዘኛል፣ ኢቭን የማጥመሚያ ቃላት እንኳን ይጥልብኛል ብሏል። ሱረቱ ሐጅ 52 ላይ ተፍሲር አስባባል ነው ዙሉን አልወሂዲ መመልከት ይቻላል። አጋንንት ቃል የሚቀበል ነበረ። ይህ ብቻ ሳይሆን አጋንንት በደም ስራችሁ ውስጥ በሁላችሁም አለ ተብላችኋል። ሴጣን ደም በቱቧችሁ ውስጥ በደም ስራችሁ ውስጥ እንደሚዞር ሴጣን በሰውነታችሁ ውስጥ ይዞራል ብሏል። ታዲያ አጋንንት አለብኝ የምትይን አጋንንት እኮ እንደሚኖርብሽ አስተምሮቱ ራሱ አጋንንት ሁላችሁም አለባችሁ ብሏል። አጋንንት ሁላችሁም አለባችሁ። ሙስሊም ስትሆኑ አጋንንት ይዋሃዳችኋል። አሜን ብላችሁ ያንን አስተምሮ የምትቀበሉት አስተምሮቱን አሜን ብለሽ ስለምትቀበይ አጋንንቱ ይዋሃድሻል። ቁርአኑ ደግሞ አያስጥልሽም። ምክንያቱም ቁርአኑ ራሱ ምን ስለሆነ አጋንንት የሚያስጥል ስላልሆነ። ነቢዩ ቁርአንን እየቀራ ለሰዎች ሁሉ ቁርአንን ያስተምራል የተባለው ነቢዩ እንኳን እየቀራ ሚኒመም ከ3 ወር እስከ 6 ወር እስከ 3 ዓመት የሚሉ አሉ። በአጋንንት ቁጥጥር ስር ሆኖ ከሚስቶቹ ጋር እንኳን ሳይገናኝ የተገናኘ የመሰለው እንደ እብድ ብቻውን ወሲብ ያደረገ የሚመስለው ላዩ ላይ ይረጭ ነበር። ላዩ ላይ የወንድ ዘር ፍሬውን እንትን ይል ነበረ፣ እንደ እብድ ማለት ነው። እህታችን ምን አለች? ጀስ እንደ እብድ ያደርገኝ ነበር አለች። ነብዩን እኮ ነው የሆንሽው አንቺ እህታችን። ሴቷ መሐመድ ነው የሆንሽው። ሴቷ መሐመድ ነው የሆንሽው። የመሐመድን ታሪክ ነው እኔ ባንቺ ውስጥ እየሾፍኩት የነበረው ማለት ነው። ራሴን ላጠፋ ሞክር ነበር አለች። ሳሂህ ቡኻሪ 6982 ላይ ባልሳሳት ሙሐመድ ራሱን ለማጥፋት ተራራ ላይ ሄድ ነበረ። እህታችንም ደጋግማ ራሷን ለማጥፋት እንደሞከረ ትነግረናለች። ሙሐመድም ያንኑ ያደርገው ነበር። ታዲያ ምን ሴቷ ሙሐመድ እኮ ነሽ፣ ሴቷ ሙሐመድ ነሽ። ቁርአንን ስቀራው ጭራሽ ይበስብኛል አለች። እንዴ ታዲያ ቅድም ታላቁም እያለው ነበረ። ቁርአንን ሱረት ጂን 72ኛው ምዕራፍ ላይ ነው ከአጋንንት ወገን የሆኑ ሰሙ ቁርአንን ማለት ነው። የአምላካችን ክብር ላቀው እሱ ልጅም ምንም አልወለደም ምናምን ይልና ይቀጥላል። ከዛ ቁርአንን ሲሰሙ ደግሞ ድርብርብ እንደሆኑ ጅኒዎቹ እንደተረባረቡም ደግሞ ይናገራል። ቁርአንን ሲሰሙ ድርብርብ ሆነው ወደ እሱ ይቀርባሉ ይላል። ሰው መጽሐፍ ቅዱስን ሲያነብ የጌታን ቃል ሲያነብ ሴጣን ይርቃል እንጂ እንዴት ነው እየተደራረቡ? ድርብርብ ማለት አንዱ በአንዱ ላይ ሆነው ወደ አንተ የሚቀርቡት። ሲሰሙ ድርብርብ ሆነው መጡ ይላል፣ ቀረቡ ይላል። ሰው ምንም እንትን የሚል አይደለም ለማለት ነው። ጭራሽ ሚስብ ስለሆነ አይ ቲንክ ባልሳሳት ሙስሊም ወይም ቡሃሪ ላይ 450 ላይ ነብዩ ራሱ አጋንንት ግብዣ ያደርጉለት ነበረ። አጋንንት የሚጋብዙት ነበረ። ዊችዝ ብቻውን ደግሞ ይንቀሳቀስ ነበር። ብቻውን ይሄድ ነበረ። እህታችን ልክ ብቻዋን እንዳስቀራት ማለት ነው፣ እንደነጠላት ማለት ነው። ይሄ አጋንንቱ ስራ ነው፣ የጥልቁ መንፈስ ስራ ነው። የነብዩን ተግባር ነው የነገረችን። በተዘዋዋሪ ነብዩም ላይ እንደዚሁ አይነት ነገሮች ነበሩ። ኦቨርኦል ግን ምንድነው እሱ ክርስቲያኖች ምንመርጠውን ጓደኛ ልንለይ ይገባል። ተደጋጋሚ እኔም ማያቸው ከቤተሰቦችም የሚደርሱኝ አንዳንድ ልጆችም የሚመጡት የራሳቸውን መሰረታዊ ትምህርት ሳያውቁ መሰረታዊ የቤተክርስቲያንን አስተምሮ ሳያውቁ የሚሰጣቸው ኔጌቲቭ ነገር ስለ ራሳቸው የሚነገራቸው ኔጌቲቭ ነገር ይሰሙና ያኛው አስተምሮ ያኛው ሃይማኖት ትክክል ነው አይደለም ብለው ሳይመረምሩ ሄደው የሚነከሩበት አሉ። ከዛ በኋላ ከገቡ በኋላ
ምን ይሆናሉ? አስቀድሞ የተነገራቸው እዚህ ያለ የወጡበትን አታክ ብቻ የሚያደርጉት ተምረው አውቀው አይደለም። አስቀድሞ ጭንቅላታቸው ውስጥ የሞሉት ቆሻሻ አስተሳሰብ አለ። ያንን ነው ዝም ብለው የሚወረውሩት። የገባችሁበት ትክክል አይደለም ብትሏቸውም አይሰሙም። በቃ በዚህ ክርስትና ትክክል ባይሆን እንኳን እስልምናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትና ትክክል ነው ማለት አይደለም። የክርስትና ደግሞ ስህተት መሆን እስልምና ትክክል ነው ማለት አይደለም። አብዛኛው ማህበረሰብ ግን ይሄን አያውቅም። እንደዚህ አይነቶቹ ደግሞ ዝግመተ ለውጣቸውን ያልጨረሱ ሰዎች ምንድነው የሚመስላቸው? እዚህ ጋር የሆነ ነገር ሲነገራቸው ሳይማሩ ሲዘሉ እንትን ሲሉ ይኖሩና የሆነ ሰዓት ላይ ቀላል ጥያቄ ከሆነ የተጠየቁት ሲጠየቁ መልስ የሌለው ይመስላቸዋል። ከዛ ያኛው ጋር ደግሞ ምን አይነት እጅግ ዘግናኝ ላይምሮ ቅድም እንዳለችው እህታችን ሰው መብላትን አነሳች። ክርስቲያኖች ሰው ይበላሉ የሚል አስተምሮ አይምሮ ውስጥ ሞልተውብኝ ነው አለች። which is እነኛን ያነሷቸው ምንድነው? ብሉይ ኪዳን ላይ በኃጢአታቸው ምክንያት ሰውን ገለው ይበሉ አሉ። ሰው አርደው ይበሉ አሉ። ሕፃናትን ያሉ አሉ። በኃጢአታቸው ምክንያት ልክ እንደ ሙስሊሞች ከተራቡ ሰውን አርደው መብላት በእስልምና አስተምሮ ተፈቅዶላቸዋል። ሰውን አርደው መብላት which is ተፍሲር አልቁርጡቢ ቮሊዩም 2 ገጽ 85 ላይ ይገኛል። ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና 202 ላይ ታሪኩን ታገኙታላችሁ። አንድ ሙስሊም ከተራበ ክርስቲያኖችን አርዶ መብላት ይችላል። ይሄንን ታሪክ መጽሐፍ ቅዱስ ሲያስቀምጥ ምን ብሎ ያስቀምጠዋል? እንደዚህ የሚያደርጉ ሰዎችን በኃጢአታቸው ምክንያት እንዲህ ያደረጉ ሰዎች አሉ ተብሎ ሲቀመጥ ክርስቲያኖች አርዳችሁ ብሉ ማለት አይደለም። የሙስሊሞቹ ግን ከተራባችሁ አርዳችሁ ብሉ የሚል ፍቃድ ነው። እሷ ያነሳችው አስተምሮ እሷ የተናገረችው እስልምናን ስንመዝንበት እስልምናን ገደል የሚከተው ነው። እነሱ እኛ ጋር ቆሻሻ ብለው ያነሱት ማለት ነው። እስልምናን ገደል የሚከተው አስተምሮ ይሆናል ማለት ነው። ሌላው ነበር ጠፋብኝ። ያነሳሽውን ነበረ አይምሮ ላይ ነበር ግን ቤቢ አንድ ሁለት ያነሳሻችሁ ሌሎች አይምሮ ላይ ነበር ጠፍተውብኛል። የመርሳት ችግርን የሚየገጠመኝ ነው ያለሽ። በዋናነት ግን እንኳንም ክርስቶስ ረዳሽና ከጨለማ ውስጥ ወጣሽ። ሌሎቻችሁም ተማሩበት ከእንደዚህ አይነት አካሂድ which is ክርስቶስን ማታቁ ደግሞ እንድታቁ እንጋብዛችኋለን እና በርቱ። እንደዛ ነው። ቃልዮት ያሰማልን። ሙሴ ብዙ ተምረንበታል። እንደ ብዙ ያላስተዋልናቸውንም ነገር እንደውም ኡስታዝ ነገርና እውነት ነው። መሐመድን ነው ያየንባት። አንዳንዴ መንፈስን እሺ ብለን አክሴፕት አድርገን ስንቀበል ያ መንፈስ በላያችን ላይ ሆኖ የሚሰራውን ስራ ያሳየናል እና ያንን ነገር ነበር በእህታችን የተመለከትነው። ግን እግዚአብሔር አምላክ ረድቷት እህታችን ከዚህ አይነት ነገር ወጣለች እና ሌሎች በእንደዚህ አይነት ህይወትም ያላችሁ ራሳችሁን ዞር አድርጋችሁ እንድታስቡ የእኛ ጥሪ ነው፣ የእህታችንም ጥሪ ነው። እሺ አሁን ሂዊ እንዴት ነሽ? እንኳን ሰላም መጣሽ እህታችን። ውስጤ አንዴ ይቅርታ እሷ ከማለቷ በፊት አንድ የመጨረሻ ነገር ልበል ከይቅርታ ጋር ይቻላልሽ? እሺ እህታችን ሰዎች ይቅርታ አንድ ነገር አሁን በስተመጨረሻ እግዚአብሔር ብሎ ማለት እኔ በጣም የሚቆጨኝ ነገር እንዲህ ተምሬ መጽሐፍ ቅዱስን በደንብ አውቄ ቄደሬን ተጠምቄና ቅዱስ ቁርባንን ተቀብዬ ቢሆን ደስ ይለኛል። አሁን በፊት እንደዛ 9 ወር ሙሉ በየገዳሙ የሄድኩበትን አውቄ በነበረ ማለት አልቆጭበትም። እግዚአብሔር ይመስገን። ያ ሁሉ ብዙ ታምር ነገሮችን አድርጓል። በእኔ ላይ ጤና ይመልሷል። እግዚአብሔርን አሳውቆኛል። ወደ ቤቴ ይመልሶኛል። ግን ቢሆን በጣም ብዬ እቆጫለሁ አሁን ላይ ሳስብ ማለት ነው። እና አሁን ያገኘሁትን ድል ምን ነው ያን ያግኝቼው በነበረ ላለው እና በጣም መናገር የምፈልገው ነገር
አሁን በቅርብ ራሱ አሁን ባለውበት ቤት ራሱ በጣም በመስቀል ከአንገቴ ላይ መስቀል አለና ተጣልተን መስቀልሽን አውልቄ ወይ ስራው ይቅርብሽ ነበር የተባልኩት ማለት ነውና ለመጀመሪያ ጊዜ ውስጤ ማለት ነው እንዲህ ውስጤ በቃ ውስጤ ምን ብዬ ልንገር ውስጤ ስሊሰማችኋልና ኮንፊደንስ በቃ በራሴ ኦርቶዶክስ በመሆኔ መስቀል አንገቴ ላይ በማድረጌ ለመጀመሪያ ጊዜ በህይወቴ ኮንፊደንስ ተሰማኝ፣ ሰላም ተሰማኝና በፍጹም አልኳቸው ማለት ነው። አይሆንም አልወልቅም፣ ስራ ይቀርብኛል ስላ ሴትዮዋም ሰውየውም ሄዱ ቆዩና መጡና እንዴ ሰውየው እኮ ሊያስወጣሽ ነበር ግን ለምን እንደሆነ አላውቅም። ሰውየው የተናገረውን ቃሉን ቀይሮ አያውቅም። ላንቺ ሲሆን ግን ቀየረልሽ ነው ያለችኝ። በጣም ደንግጣ በጣም ሰርፕራይዝ ሆና ማለት ነውና እግዚአብሔር ይሄን ያለው የሚሰራው እኛ በሩን ስንከፍትለት ቅድሚያ ስንሰጠው እሱ ደግሞ እጥፉን ሄዶ ምን ያህል በኛ ላይ ስራውን እንደሚሰራ እድሉን እንደሚሰጠን ነውና በተለይ ሴቶችዬ እባካችሁ በጣም ብዙ ሴቶች እየተበላን ያለ ነው ለፍቅር ስንል ለጥቅም ስንል ሃይማኖታችንን እየቀየርን እያረከስን እያሰደብን ነውና ፕሊስ እዚህ ላይ እንጠንቀቅ እንማር። እኔ አንድ ሴት ልጅ በደንብ ከተማረች ከ10 ወንድ ትበልጣለች ብዬ አስባለሁ። የተቀየማችሁ ካላችሁ በጣም ይቅርታ። አንዲት ሴት ልጅ ከተማረች በጣም ብዙ ቦታ የማዳረስ አቅም አላት ብዬ ስለማስብ 10 ወንድ ከምታስተምሩ አንድ ሴት ልጅ በደንብ ብታስተምሩ በጣም ብዙ ለውጥ ያመጣል ብዬ አስባለሁኝ እንደኔና ሴቶችዬ ራሳችን ላይ እንስራ እባካችሁ። በተለይ ወጣት ሴቶች በተለይ በሰው ሀገር የምንኖር ሰዎች ራሳችን ላይ እምነታችን ላይ እንስራ፣ ፈጣሪያችን ወደ ራሳችን እናስገባ ነው የምለው። እችን ለመናገር ነው። ቀጥሉ። ያ በዛው የሚያነሳሹ ላይ ተወሰነ ልሄድበት። ቆይ የረሳሁትንም አስታወሽኝ። ከረሳሁት ውስጥ ምንድነው እሱ ኢቭን ሊገሉኝ ሁሉ ይሞክሩ ነበር። አንድ ሁለተኛ ደግሞ በየጸበል ቦታ ስትሄድ እንደነበረ አንስታለች። እሱንም የተወሰነ ልበልበትና ያው ሽማግሌ እንዴት ነው ትዝ የሚለውን የሚቀጥለው ይስቁብኛል በእኔ መሰለኝ አስታወስኩ ስል ኤኒዌይስ ምንድነው እሱ እንደ እስልምና አስተምሮ አንድ ሰው ከእስልምና ከወጣ መገደል ነው ያለበት። ያንን ያሉ አካላት እውነት ናቸው። ባለመግደላቸው ግን ይጠየቁበታል። አንቺም ባለመግደላቸው ይጠየቁበታል። ክርስቶስ ከሞት ያስመልጠናል። ክርስቶስ ከሞት ማስመለጥ የሚችል ያው አምላክ ነው። ከእስልምና መውጣት ግን ያስገድላል። ልጃችንን ልታከፍር ትችላለች እያሉ ይሰጉ ነበር፣ ይሳቀቁ ነበረ። ከጠረጠሩ በልብሽ እንደዚህ የምትመኝ ከሆነ ወደ ክርስትና እንዲመጡ አሁን እንደተናገርሽው ጥሪ የምታቀርቢ ከሆነ የሴቶች ምዕራፍ ሱራ ነሳይ እኒሳ 89ኛው አያ ላይ ቅጣትሽ ግድያ ነው። ሱራ ነሳይ 40 60 ላይ 40 69 ላይ 40 66 ላይ 40 59 ላይ 40 61 ላይ 40 62 ላይ ቅጣትሽ ግድያ ነው። ከእስልምና ገብተሽ መውጣት ከእስልምና መውጣት ቅጣቱ ምንድነው? ግድያ ነው። እነኛ ሰዎች ያልገደሉሽ ለምንድን ነው? እሱ ወይንም እስልምናውን ሕግ በስርዓት አይተገብሩትም ወይንም ደግሞ ከእስልምና ሕግ ይልቅ የሀገሪቷ ሕግ የማይፈቅድ ከሆነ ያለሽበት ሳውዲ ካልሆነ እንትን ብለዋል ማለት ነው። የሀገሪቱ ሕግ ሞር ገዝቷቸዋል። እንደ ሳውዲ ከሆነ ያው ቀጥታ ባለቤቱ የሚገለው በእንትኑ ነው፣ በሸሪያው ነው የምትገደዩ። በሸሪያው መሰረት ከሃይማኖት ከወጣሽ ትገደያለሽ። እዛም ብትሆኝ ግን ምንድነው እሱ ኢትዮጵያዊ እንደዚህ ወይንም ከሌላ ሀገር የመጣ ዜጋን አይ ቲንክ ሪፖርት መሰለኝ የሚያደርጉት። ሎካሉ ግን ይገደላል። ዜጋው ከሆነ ይገደላታል። መውጣት አይችልም። በሸሪያ የሚተዳደርበት ሀገር ላይ ማለት ነው። ስለዚህ እግዚአብሔር በደሙ ሸፍኖሻል፣ ጠብቆሻል ማለት ነው። ይሄ ክብር ምስጋና ይሁን ለሱ። ምክንያቱም እኛ የተነገርነው እንደምንገደል እንጂ እንድንገልለት አይደለም። ከዚህ ገዳይ ሃይማኖት ነፃ ወጣሽ። እግዚአብሔር የተመሰገነ ይሁን። ሌላኛው በየጠበል ቦታ ላይ ስትቆይ አልተማረችም። መንፈስ ሲወጣ አልተማረችም። ምንድነው እሱ? ይሄ የእኛ ችግር ነው። የቤተክርስቲያናችንም ችግር ነው። የአባቶችም ችግር ነው። የእኛም ችግር ነው። ቀደም ብያችኋለሁ። ሴቶች በተለይም ሙስሊሞቹ ሴቶች ስል እንደውም አሁን መጣልኝ ቅድም አንድ ያነሳቸው ሴቶች ጋር ሙስሊሞቹ ሴቶች ምንድነው እሱ
ጸበል ቦታ ላይ ካያችሁ በጣም ይመጣሉ። በጣም ነው የሚመጡት። ከክርስቲያኖች በላይ ነው ተአምር የሚደረግላቸው የሚፈወሱት። አይታችሁ ከሆነ ተጸብለው ተፈውሰው ድነው ይሄዳሉ መንፈስ ወጥቶላቸው። ነገር ግን እስልምና ሐሰት ነው ብለው ሲያስተምሯቸው አይታችሁ ታውቃላችሁ? ክርስትና ተቀበሉ ተብለው ይሰብኳቸዋል፣ ያደርጉታል። ተመንፈሱ ያድኗቸዋል፣ እንደዚህ ይሰዷቸዋል። ክርስትናን ጋይድ ያደርጓቸው፣ አያስተምሯቸው። በሚያሳዝን ሁኔታ ዳነች። ልክ ሐኪም ቤት ሄደህ ድነህ ስትመለስ ሐኪም ቤቱን ሄደህ ዶክተሩ ያዳነን እምነት ምንድን ነው? ከዛ ያንተን እምነት ልቀበል አትለውማ። ስራው ምንድን ነው? ያ ዶክተር ማከም ማዳን ነው። አክሞ ያድናሃል። ከዛ በኋላስ ወደ ቤት ይሰዳል። የዶክተር ስራው ምንድን ነው? የዶክተሩ ስራ ምንድን ነው? እሱ ማዳን፣ ማገልገል፣ ማከም ነው አይደለ? መድኃኒት መስጠት ነው። የዶክተሩ ሃይማኖት እምነት ኖረው አልኖረው፣ ሙስሊም ሆነ ክርስቲያን፣ ጣዖት አመለከ ኢአማኝ ሆነ ደንታ አይደለም። ስራው ምንድነው? እሱ ማከም ብቻ ነው እንጂ ምንድነው እምነት ከዛ አንተ ልከተል እንደማትለው ሁሉ የእኛም ቤተክርስቲያን እንደዛ ነች። እንዱ ታድናቸዋለች። ምንም አይነት አስተምሮ ሳሰጥ ትሰዳቸዋለች። ከዛ ምንድነው የሚሆኑ ሰዎቹ? ጸበሉን እንዴት ነው የሚቆጥሩት? እንደ ሕክምና ቦታ ማለት ነው። ማንኛውም ሰው ሄዶ ይታከምበታል። ከዳነ ዳነ። የብዙ ችግር ማለት ነው። እንዲህ መቀጠል ነበረበት፣ ግን አልነበረበትም። አትሊም ሙስሊሞችን ለብቻ ዞ ከመጸበላቸው በፊት ትምህርት ክርስትናውን መስጠት፣ እስልምናው ስህተት መሆኑን ማስተማር፣ ያ መንፈስ ከወጣላቸውም በኋላ ተመልሰው ወደዛው ነው የሚገቡበት። ያ ነገር እንዳይሆን ማስተማር። አንዳንድ ቦታ ላይ እንደውም በእስልምናው በሚመስል ሁኔታ የሚፈውሳቸው ብቻ መናገር ማንፈልጋቸው ነገሮች አሉ። ኤኒዌይስ መማር ግን አለባቸው። እንደኛ አይነት ነገሮች መስተካከል አለባቸው። እነሱ መስጊድ ላይ 24 ሰዓት ላይ ክርስትና ስህተት ነው እያሉ እየሰበኩ ለራሳቸውም ሰው የእነሱ ሰው እኛ ጋር ሲመጣ ካዳ እንዴት ነው? አይ ያላችሁበት የነበረባችሁበት እምነት ስህተት ስለሆነ ነው፣ ይሄ ያዳናችሁም ጌታ እንደዚህ ስለሆነ ነው፣ የእናንተው ትክክል ስላልሆነ ነው። ወደዛ የምትሄዱ ከሆነ ይሄ መንፈስ ተመልሶ ይጣበቃል፣ እንደዚህ ይሆንባቸዋል ብሎ ማስተማር አይገባንም፣ አይጠበቅብንም ትላላችሁ። ተገቢ አይደለም፣ መደረግ አለበት ማለት ነው። ይሄ ቢስተካከሉ አሪፍ ነው። ከመልካም ጓደኛ ጋር ያነሳችሁ ቅድም ብዬበታለሁ። ልክ አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 33 አካባቢ መጥፎ ጓደኛ መልካሙን ጸባይ ያጠፋዋል ይላል። ጠማማ ጓደኛ መልካሙን ባህሪያችንን መልካሙን አካሄዳችንን ያበላሻልና ለገንዘብ አብዛኛው አክቹዋሊ ያው ይመለሳሉ፣ የሚሄዱትም እናውቀዋለን። አብዛኞቹ ግን ለወንድ ብለው ነው የሚሄዱት። ሴቶቹ አብዛኞቹ 80% ምናምን አሁን አሉ ንጽጽር ከሚሰሩት ውስጥ እንኳን ምን አለ ወይም ቢሄዱልን ብለን የምንመኛቸው አሉ። ፍቅረኛቸው ሙስሊም የሆነ እንደዛ ነገር መረጃዎቻቸው ያሉን ማለት ነው። ለሙስሊሞች እያሳለፉ የሚሰጡብን ሴቶች አሉ። ወንዶቹ ላይ አትሊስት እንደዚህ አይነት ቆሻሻ ነገር እንሰማው አይደረግም። እንደዚህ አይነት ቆሻሻ ነገሮችን ወንዶቹ የኛዎቹ የተሻለ ነው አሉ። በዛው መጠንም ደግሞ አሉ ወንዶቹም ያም ይሄም ይመቸኛል አይነት ኦርቶዶክሳውያን አሉ። ሙስሊሞቹ እንደዛ ያደርጋሉ? በፍጹም አያደርጉትም። ፕሮቴስታንቶቹ እንደዛ ያደርጋሉ? በፍጹም አያደርጉትም። አሁን እቺን ንግግሬን ሚስኮት ያደርጉና ፕሮቴስታንትንና ሙስሊምን አመሰገነ ብለው ደግሞ ነገር ሌላ እንድምታ ይሰጡታል። ፕሮቴስታንቶች ተነስተው ወይንም ደግሞ ፕሮቴስታንት እንትኖች ወንዶቹ እንደዚህ ተነስተው ረመዳን መጣልን ነብያችን ምናምን እያሉ መንዙማ ከፍተው ሲዘምሩ ታያላችሁ። የትኛውም ፕሮቴስታንት አያደርገው። ረመዳን መጣልን ነብያችን አማላጃችን ነው እያለ የሚዘምር ፕሮቴስታንት አታመጣልኝም። ኦርቶዶክሳውያን ግን በየዓመቱ በትንሹ በመቶዎች የሚቆጠሩ ቪዲዮ ይሰራሉ። ይሄንን አሁን ፕሮቴስታንቶችን ለመመስገን እኔ አልችልም። ሰማው ሃይማኖታቸውን በዛ ልክ ማስከበራቸው ማለት ነው። በዛ ልክ ማድረጋቸው ነገ ይመጣና ፕሮቴስታንት ማርያም አታማልድም አለ ብሎ
ይሄ መናፍቅ ይሄ እንደዚህ ምናምን ብሎ ይወግተህና ያው ወይ ፕሮቴስታንቶችን አመስግኗል። መናፍቅ ነው ከጀርባው ይጠና ይላል ማለት ነው። እሱ ግን እኮ ብቸኛ ሸፋኤ ሙሐመድ ነው እያለ እኮ መንዙማ ሰርቷል። ብቸኛ ሸፋኤ ሙሐመድ ነው። መንዙማው እንደዛ ነው የሚለው። ከሙሐመድ ውጭ አማላጅ የለም ነው የሚለው። እና ይህን የሚያደርጉት የኛ ሴቶቹ ናቸው። ሞሮፍ ቤታቸውን ከፍቶ የሚያሰድቡን የኛው ሴቶቹ ናቸው። እና በጣም ብዙ አስጠሊ ፓርቶች አሉት። መጠንቀቅ አለብን። በክርስቶስ ደም ላይ በተከፈለልን ዋጋ ላይ አንቀልድ። የተከፈለልን ዋጋ ትልቅ ነገር ነው። በተለይም ቤት ከፍተን ክርስቶስን የምናሰድብ እንጠየቅበታለን። እንጠንቀቅ። ቢያንስ በእኛ ምክንያት ሰዎች እንዲጠፉ አናድርግ። እና አበዛውባችሁ። የቋንቋ ጉዳይ ግን በኋላ መለስበታለሁ። ወይንም አበዛውባችሁ። በጣም ሶሪ። ችግር የለውም ኡስታዝ፣ ካለት ያሰማልን። ሩሂ እናመሰግናለን በጣም በሰፊው እንገናኛለን። በርቺ። ጥያቄ ምናምን ሲኖርሽ ምናምን ኮንታክት አድርጊን። ከገስት ላይም እየመጣሽ መጠየቅ ትችያለሽ። በውስጥም ማናገር የምትፈልጊውን ሰው ማናገር ትችያለሽ። በርቺ። ሌሎች እህት ወንድሞችን በርቱ። እሺ አሁን ሂዊ ታችን አለች። ለሂዊ እድሉን ልስጥና ሂዊ ያለሽ ምናልባት ከዛ በፊት ግን ቆስጠንጠኒዎስ እህታችን ናኑን ታቋታላችሁ። በቀድሞ ስሟ ናኑ፣ በአሁኑ ስሟ ፊሽካ ጋር እየገባችሁ አዲስ ቪዲዮ ፖስት አድርጋለች። ኮፒ ሊንክ፣ ሪፖስት እንዲሁም ዱዊት እያደረጋችሁ እንትን በሉላት። ናኑ ወይ ደግሞ ፊሽካ በሚለው አካውንቷ ማለት ነው የገባችሁ አዲስ ቪዲዮ ለቃለች። ሪፖስት አድርጉት፣ ዲዩት አድርጉት፣ ፕላስ ላይክ እያደረጋችሁ ሼር እያደረጋችሁ ለፉና ፊሽካ ወይም ደግሞ ናኑ በቀድሞ ስሟ ቀጥሉ። እሺ ፊሽካ ከስር አለው በያቸው። አንድ ቁጥር ሁለት ቁጥር ጻፊላቸው። ፊሽካ አለው በያቸው። እሺ እህታችን ሂዊዬ እንኳን ሰላም መጣሽ። እንኳን ደህና ቆያችሁ። ለማሳጠር እሞክራለሁ ጊዜ እንዳልወስድ። እሺ ቴንክ ዩ። እንዴት ነሽ እህታችን? ከእስልምና ቤተ እምነት ነው የመጣሽው? እሺ እንዴት ነበረ የእስልምና ህይወት? እንዴት ነው የመጣሽው የሚለውን እስኪ ነው የመጣሽው? እሺ እንዴት እንደመጣው ከዛ በፊት ያለውን ከመናገሬ እንዴት እንደመጣው ልናገርና ወደ ክርስትና ልመጣ የቻልኩበት ምክንያት የመጀመሪያው ምክንያቴ ቢኒ ነው። ቲክቶክ ላይ እንዳጋጣሚ ስዞር ያኔ ቲክቶክ ምናምን ሊብ አልጠቀም ግን እመለከታለሁና እንዳጋጣሚ ዞር ስል ኪያ ቤት ቢኒን አገኘሁት። ከዛ ስለ ካዕባ ያወራ ነበር። ገባሁኝ። ገሪያ ጊዜ እንደውም ካሜራ ይታይብኛል ብዬ በጣም ተሸማግጌ ነበርና ከዛ ዩቲዩብ ላይ ላሰማህ የኡስታዞች ምናምን ስለው አልፈልግም፣ በቃ እኔም በደንብ አልተረዳሁትም አልፈልግም ሲለኝ አይ በቃ ከወንድሞች ጋር አገናኛለሁ። በርግጥ እኔ አላውቅም የዛ ጊዜ ስለ ንጽጽር ምናምን። እውነት እስልምና ማወቅ የምትፈልግ ከሆነ ከወንድሞች ጋር አገናኛለሁ ምናምን ስለው እሺ ምናምን ሲለኝ ኪያ ደግሞ አይ እነሱ ቤት ልትሄድ ነው ምናምን አለችው፣ ቢኒን ማለት ነው። እንደዛ ስትለው አይ አልሄድም ግን አንጫቸው ምናምን አለኝ። እንደገና እንዳጋጣሚ ስዞር ያኔ ንጽጽር ላይ ቤት የምትከፍት ፋጡማ የምትባል ልጅ ነበረች፣ ሙስሊም ማለት ነው። ከዛ እሷ ቤት ስገባ እንደዚህ ውይይት እያደረጉ ነው ስለ ክርስትና። ገብቼ አንድ ክርስቲያን ልጅ ስለ እስልምና በጣም ማወቅ የሚፈልጋለና ብታስረፍ ደስ ይለኛል ስላቸው ቢላል የሚባል ታውቁት እንደው አንዳንዴ ተሳዳቢ ዘረኝነትም ነካ ያደርገዋል እውነቱን ለመናገርና እንዴት ሰደበኝ ምናምን አወረደኝ ከገስት ላይ ማለት ነው። እዛ ስገባ ሳዳምጥ ከታች ሆኜም ሳዳምጥ ምናምን በዛ መልኩ ቆየሁ አንድ ሰሞን። ከዛ ከለከሉኝ። በቃ እንዴት ክርስቲያን ቤት ትሄጃለሽ አላህንና መልእክተኛውን የሚሳደቡ ምናምን ሲሉኝ መግባት አቆምኩ አንድ ሰሞን። ሌላ ቀን ተመልሼ ደግሞ ገባሁ። በቃ የፈጣሪ ስራ ማለት ነው። ተመልሼ ስገባ እና አሬዲ እንማማር ወንድማችንን ታውቁትን እንደሆነ ቢኒ ምናምን ገስት ላይ ነበሩ። አሁንም ኪያ ቤት ነው ገብቼ እኔ ስለ ክርስትና ምንም አላውቅም። እውነት እናንተ እውነት ካላችሁ መማር ፈልጋለሁ ግን አላውቅም። እውነት ካላችሁ መማር ፈልጋለሁ ምናምን ስላቸው
ሰዓት በላይ ወንድም ክርስቶፈር ታመረ ምንም አይገባኝም። ሚስጥረ ስላሴ ሲል ለአብርሃም ተገለጡለት ምናምን እንደዛ ሲሉ በቃ አይገባኝም ነበርና በቃ በሌላ ቀን እኔ አንዳንዷን በቃ ባጭሩ እያደረግክ አስረዳኝ ምናምን ስለው ወንድም ክርስቶፈር እንደዛ ባጭሩ ያደረገ ማስረዳት ጀመረ። ወረዲ ወደ 2 ወር 3 ወር አብረን ቆየን ከሱ ጋር። አንዳንድ ሰሞን ጥፍት ይላል ስሜቴ በቃ በጣም ይደበላለቃል፣ አለቅሳለሁ፣ እጨናነቃለሁኝ። ያኔ ደግሞ ወቅቱ ረመዳን ነበረ። በጣም በቃ መጾም እንኳን አቃተኝ ማለት ግራ ገባኝ። በቃ አንዳንድ እምነቴ በቃ ጥፍት ይልብኛል፣ አንዳንድ ደግሞ አይ ከአላህ ውጭ እኮ ሌላ አምላክ የለም፣ በቃ ኢየሱስ የአላህ መልእክተኛ ነው። በቃ እስልምና የነብያቶች እስልምናን መንገድ ነው የተከተሉት ምናምን እላለሁኝ። እኔ ጋር ብቻ ነው ተቆርጧል። አይሰማም? ይሰማል። እኔ ጋር ይሰማል። ጆዬ ካንተ ጋር መሰለኝ። ሌሎቻችሁ ይሰማችኋል? ከስራ ያላችሁ ኦስቶ ይሰማል? ይሰማል ነገር አለ ይሰማል ለምን ጆጋ ያለው እሺ ይውዬ ኦኬ እሺ። ከዛ እንደዚህ መማር ምናምን ጀመርኩኝ። ከዛ እስኪ ጸሎት ላክልኝ አልኩት ቢኒም በቴሌግራም አባታችን ነው የሚለው ላከልኝ። አንዳንዴ እሱን ሳይ ምናምን በቃ ስሜቴ በጣም ተደበላለቀ። እመቤቴ ምስክሬ ናት። ስሜቴ ማለት ግራ ገባኝ። በቃ አንተ እውነተኛውን መንገድ በቃ ምራኝ፣ እኔ አቅም የለኝም። በቃ ማልቀስ ጀመርኩ። ማታ ሰዎች ተኝተው እኔ አለቅሳለሁ። በቃ አቅም አጣሁኝ። ግራ ገባኝ። ከዛ እያልኩ ቃስ እያልኩኝ በደንብ ማድረግ ጀመርኩኝ። እንደገና የነብያት መንገድ እንዳልሆነ እንኳን ተረዳሁኝ። ከምን ጊዜ እንዴት እንደተጀመረ ተረዳሁኝ። ከዛ አንድ ቀን ቢኒ ሀያት አይበቃሽም እንግዲህ ወደ ክርስትና መምጣት አትፈልጊም ምናምን ሲለኝ እፈልጋለሁ ግን አንድ ነገር አለ። ምክንያቱም እኔ እህቴን ሻሃዳ አስይዣታለሁ። እሱ ነው እንደውም ሻሃዳ ያሳዛት። ዛህራ እንትን ላይ ብትገቡ ታገኙታላችሁ። ከመድኃኒት ወደ መድና ነው የሚለውና የሷ ነገርም አስጨነቀኝ። እንዴት እህቴን ሻሃዳ አስይዤ እንደገና እኔ ወደ ክርስትና ሄድኩ ቢባል ምን ይባላል ምናምን በጣም ግራ ገባኝ። በቃ እንግዲህ የመጣው ይምጣ ብዬ ወደ ክርስትና መጣሁኝ። ያው እኔ በነገራችን ላይ ባለትዳር ነበርኩ፣ ሙስሊም ባል ነበረኝ። ያው ወደ ክርስትና ስመጣ ያኔ እሱ ኢትዮጵያ ነበር የሚኖረው፣ እስር ቤት ነበር ኢትዮጵያ ውስጥ ማለት ነው። ከዛ ለመናገር ፈራሁኝ ማለት በቃ በጣም እኔ ወደ ክርስትና መመለስ ፈልጋለሁ ምናምን ለማለት ፈራሁኝ። አንዳንዴ ስልክ ስለሚሰጠው ይደውልልኛል። ከዛ ዝም ብዬ ለማንም ሳልናገር ወደ ክርስትና መጣሁ። ስነግረው ሌላ ቀን ስነግረው በጣም በቃ አውዝ ቢላህ እንዴት ካፊር ትሆኛለሽ ምናምን በቃ እናናቀ። እኔ ፍች ፈልጋለሁ ምናምን ስለው አባትሽን እኔ ጋር ላኪ አለኝ። እሺ አባትሽን እኔ ጋር ላኪ ሲለኝ ከዛ አባቴን ስልከው ልጁ አይገኝም ሸሩ ማለት ነው። ከዛ አባትሽ አልመጣም ብሎ ከሰሰኝ እኔም ማለት ነው። ያኔ ገንዘብ ፈልጎ ሲከሰኝ እኔ ለሱ የሰጠሁት ብር በሙሉ ሲታሰብ ወደ 600 ሺህ ብር ምናምን ይሆናል። እኔ ይሄን አልፈልግም በቃ እዛ ለሽማግሌዎች እሱም አመነ። በነገራችን ላይ እኔ ይሄን አልፈልግም በቃ እኔ ክርስቶስን አግኝቻለሁ ይሄን ሁሉ አውሰድ በቃ ፈታይ ምናምን ስለው ከዛ 100 ሺህ ብር ካልከፈለችኝ አልፈታትም ማለት እንግዲህ አባቴን ተካሰሱ። በነገራችን ላይ ወንድም ክርስቶፈር መምህር ቢኒያም እንደውም አሁን ጌታዬ ምናምን የሚል መሰለኝ ስሙና እነሱ ሁላ ያውቃሉ። እነሱ ናቸው እያገላኙ አባቴን ሐሳብ እየሰጡ እንደዚህ አታደርጉም ወይ ምናምን እያሉ እያገዙኝ። ከዛ አባቴ ፈይና ተገላገይ ምናምን ሲለኝ ያን ብር ከፈልኩኝ። ያን በቃ 6 አመት ሙሉ እየሰጥ በሙላ ወረዲ እሱን ሁላ ተውኩኝ፣ ብሩንም ከፈልኩኝ። እግዚአብሔር ይመስገን። አሁን በነገራችን ላይ እሱን አልቀየሙም። ከን በላይ ህይወትን አግኝቻለሁኝና ምናልባት ህይወትን ለማግኘት ምክንያት ሊሆን ይችላል። ይሄን ስነግራችሁ የሆነ ቅሬታ ምናምን አለኝ እያልኳችሁ አይደለም። ደስተኛ ቢሆን እሱ ደስተኛ ህይወት ቢኖር ደስ ይለኛል። ምክንያቱም እኔ በጣም ደስተኛ ነኝ በአሁኑ ሰዓት። ወረዲ እንግዲህ እንዳላረዝምባችሁ ይቅርታ። በዛ አጋጣሚ ይሁዳን ይቅርታ መጠየቅ ፈልጋለሁ። ብታደርስልኝ በጣም ደስ ይለኛል። ሳላውቅ ይሁዳን ሳላውቅ ማለት ነው ያው አለማወቅ ነው። ያኔ እውቀት ስለሌለኝ ነውና ይሁዳ ለማለት ተኩኝ ይሁዳ ምናምን ነው ነበር። በዛ አጋጣሚ ይሁዳ በጣም ይቅርታ። ቢኒም ደግሞ በጣም አመሰግናለሁኝ። ቃልም ሁላችሁም አመሰግናለሁ። እንደማማሩ ወንድሜ ክርስቶፈር መዝሙር ያሬድ ሁላችሁንም አመሰግናለሁ። በጣም ደስተኛ ነኝ። ባጠፋ ስህተት እንኳን ብሰራ ደግሞ እንደምታግዙኝ ወደ እውነት እንደምመሩ በጣም ምርጥ ወንድሞቼ ናችሁ። አመሰግናለሁ።
ጨርሻለሁ። ይውዬ ቃልዮት ያሰማልን። እንኳን መጣሽልን እህታችን ሂዊ። ቆየት ትላለች ከኛ ጋርና ደስ ይላል። ብቻ እኔ እኮ እንደዚህ አይነት ወሬ አልችልም። ቆስጤ ይቀጥል። አንቺ ብዙ ነገር እናድርጎልሻል። ክብር ምስጋና ይግባው። አሁንም ነገም ከነገ ወዲያም እግዚአብሔር በቤቱ ያቆይሽ። በጸሎት ሁሌም በርቺ እህታችን። ኤኒታይም ምንም ነገር ካለሽ አለን ከጎንሽ ነን እኛ ወንድሞችሽ። በርቺልን። እህቶችሽንም ወንድሞችሽንም ላይም ስሪ። በርቺልን እህታችን። ያራኩራሽ መምህር ክርስቶፎርስም መጥተው አሜን። ያው ጸሎት አድርጉላት። ያው ሪከርዱ በነገራችን ላይ ያለ ውሸት ነው እንዳትሉ፣ ዛህራ ቤት አለ። በመስበር ተዳውልን ነው ከመድኃኒት ወደ መድና ነው የሚለው ከላይ ርዕሱ ማለት ነው። ጸሎት አድርጉላት። የእህቴ ወደዛ መሄድ የኔ ስህተት ስለሆነ ጸልዩላት። ወንድም ክርስቶፈርን መጣ። በዛ አጋጣሚ አመሰግናለሁ። በጣም እያስቸገርኩት ምናምን ብዙ ነገር ችሎ ነው እኔን እንትን ያስተማረኝ። እህታችን እንኳን ደህና መጣሽ። መምህር ክርስቶፎረስ እኔ ነኝ። እንደው በደንብ ላመሰግናቸው ፈልገው በጣም ከሚረዱንና አይ ቲንክ በጣም ባለውለታችን ናቸው። ከኛ በላይ የሚሰሩት እሳቸው ናቸው። ሞርኛን ፍለፊ ስለምታዩን ነው። ከፊትም ከውስጥም የሚሰሩት እሳቸው ናቸው። ባይዘይ ሜቢ ሚስ ሪፕሬዘንት የተደራረግን ይመስለኛል። አላመሰገናቸውም። ባለፈው በደንብም እንትን አላልነውም ነበረ እና ከአቅም በላይ እስኪሆንባቸው ድረስ ወደ እሳቸው ነበረ እንትን የምንለው። ልጆች የሚላኩት እንደው ማውለት እያወራን ከእናንተ እንደሚመጣ ሁሉ አላወቁም ነበር እያሉ ነበርና እና መምህር ክርስቶፎረስ በጣም ትሁት ናቸው። በዛ ላይ እኔ ይገርመኛል ማለት አስመሳይ ብዙ እንትኖች አሉ ሶሻል ሚዲያው ላይ በጣም አስመሳዮች አሉ፣ እኔን ጨምሮ ትላላችሁ። እና መምህር ክርስቶፎረስ ግን እንደዛ አይነት መምህር አይደሉም። የእውነት ክርስቶስን የሚያገለግሉ በቅንነት የእውነት ሰዎችን የሚረዱ በጣም ትሁት የሆኑ መምህር ናቸው። ከፍተኛውን እስልምና ሜቢ እሳቸው ሞሮፍ እዛ ፕሮቴስታንቱ ጋር ብቻ ሊሆን ይችላል ብታውቋቸው፣ እዚህ ያለውን የአንበሳውን ድርሻ የተሸከሙት እሳቸው ናቸው። እህቶች የሚያስተምሩት ምናምን ነገር እሳቸው ናቸው። እና መምህር በጣም ነው የምናመሰግነው የምንወዶት። ይበልጥ ከኛ ጋር ይቀጥላሉ ብለን ተስፋ እናደርጋለን። አብረን እንሰራለን። ከኛ ጋር እንዲሆኑ ነው። በዛውም እያመቻቸው ነው። ኦኬ እሺ፣ መምህር ካሉ ይቀጥሉ። እንኳን ሰላም መጡ መምህር ክርስቶፎረስ። ኦኬ እሺ፣ የሚመች ቦታ ላይ ላይሆን ይችላል። እሺ ሂዊ በጣም እናመሰግናለን። ሌላ ጊዜ በሰፊው ተገናኝተን ደግሞ እንጨዋወታለን። እህትሽንም እግዚአብሔር ወደ ቤቱ ይመልስልሽ ወይ እንድታወራን አንተን በይንና ችግር የለውም። እግዚአብሔር በረዳን መልኩ እንተጋገዛለን። ሰጀስት አርጋት ወደኛ ጋር መታ ጥያቄዎች ካሏት እንድጠይቅም ምናምን ነገር። እሺ ሶ አሁን ወይ ኡስታዝ ቀጥል። በዛሬ በቃን ትምህርት ላይ እንቀጥል። ሞር ትምህርት ላይ ነው ሞር የሚመችኝ። እናንተ ከፈለጋችሁ መቀጠል ትችላላችሁ፣ ግን ትምህርቱ ላይ ሞር ፎከስ ብናደርግ። ሳሪ ጥያቄ ማለት ሳሪ እንቀበላት። እሺ ሳራ አለሽ? ሰላም አለው። ሰላም ናችሁ? አለው። ያው እኔ ያወጣሁበትን ምክንያት ከሆነ ከእስልምና እነግራችኋለሁ፣ ግን በክርስትና ላይ ገና ተማሪ ስለሆንኩ ብዙ ጥያቄ ያለኝ ታስተምሩኝ ነው ፈልገው። እሺ ጥያቄውን እንቀበልሻለን። በዛው ጥያቄሽን ሬዝ አድርጊ። ኦኬ ያው የወጣሁበትን ምክንያት ከሆነ ያው በተለያየ በሐዲስም በቁርአንም ላይ ያው ሴት ልጅ የጀሃነም ነች የተለያዩ ነገሮች ይባላልና አንድ ምሱ ነው እና በልጅነቴም በ7 ዓመት አካባቢ የሆነ ነገር ደርሶብኝ በሆነ አጋጣሚ ማውራት አልችልም ነበርና ክርስቲያን የሆነች አክስት ስላለች እሷ ጸበል ቦታ ወስዳኝ አውርቻለሁና 8 ቀን ምናምን እንደተጠመቅኩኝ አውርቼ ነበርና ያም አንድ ጥያቄ ነበረብኝ። እኔ ሙስሊም ሆኜ ለምን እንደዛ ሆነ የሚል ማለት ነው።
ግን ያው ስለ ቁርአን ምናምን ብዙም አላውቅም ነበር። አሁን ነው ሶሻል ሚዲያ ላይ በተለያዩ ነገሮች ላይ ነው እንትን ያልኩትና እና ያው ስለ ቁርአን ምናምን አውቄ አይደለም ግን ከሆነ ጊዜ በኋላ ከባድ ነው። የሆነ ጊዜ ፎይ የሆነ ሐዲስ አውጥቶ ነበርና እሱን ማለት በፊት በጣም ነበር የምጠላው። ያው ይቅርታ እንግዲህ ውስጥ የነበረው ስሜት ነው እንደዛ እንዲሆን ያደረገኝና የአባት እንትን ሄድና ነካስ የሚል እንትን ነበርና ማለት በጣም ተናድጄ ነበረ። ከዛ ግን ሐዲሱን እኔ ከፍቼ ሳይ እንደዛ ቃል በቃል ነው የሚለውና ከዛ በኋላ ነው በደንብ ማወቅ ምናምን የጀመርኩት ማንበብ። ያው ስለ ክርስትናው ሙሉ በሙሉ አውቄ አይደለም ግን ክርስቲያን ባልሆንም አሁን ተመልሼ ሙስሊም አልሆንም። ምክንያቱም አሁን ብሰግድም ብጾምም ምንም ጥቅም የለውም። ምክንያቱም ኦልሬዲ የጀሃነም ብሎኛልና እሱም ነው እና የተለያየም እኔ ክርስቲያን አሉ አክስቶቼ ምናምን ክርስቲያን ናቸውና ካፊሮች እንግዳሉ የተለያየ ነገር አለ ገፍትሯቸው እና ደግሞ ብዙ ሲሆኑ ኢቭን እንኳን ጫማቸውና ልብሳቸው የተለያየ ነገር ይልበሱ የሚል ነገር አለ በተለያየ ቦታ ላይ ማለት ነው። እና እኔ እነዛ አክስቶች አሉኝ እነሱን በጣም ነው የምወዳቸው ከነሱ ጋር ነው ያደኩትና እኔ እነሱ እንደዛ ማድረግ አለብኝ ማለት ነው። እና ይሄም ጥያቄ አለብኝ እና ብቻ ያው ብዙ ነገር ብነግራችሁ ማለት ከባድ ነው። ግን ከምንም በላይ ደግሞ ጎዶሎ ምናምን የሚለው ነገር በጣም እንትን ይላልና ጎዶሎ እንዴት ነው ጎዶሎ ሆኖ ይቻልኩት የሚለው ነገር ውስጥ በጣም ጥያቄ ነበርብኝና ላይቭ ላይም ገብቼ በተደጋጋሚ አስተምራችሁኛል። አሁንም ግን ያው ያልገባኝ አንዳንድ ነገር ሳላለ እሱን ታስተምሩኛላችሁ። እሺ ሳሪዬ እንዴት ነሽ? ደህና ነሽ ወይ? ሰላም ብያለሁ። አለ ሳሪ በነገራችን ላይ አንዴ እኔ ቮይስን ስሰማ እንቅልፍ አልተኛውም። የሆነ ጊዜ ያወራም ቮይስ አድርጋለኝ አንተ ሰውዬ እና አይ ቲንክ ለሊት ነው የሚመቻት ሳሪ ማለት ነው። እና እውነት በዚያ ይሄን የምናገረው ለምንድነው መምህራኖች እኛ ጋር ያስፈልጉናል። የሚመጡ ተማሪዎች የሚያስተምሩልን ለሊት 10 ሰዓት ምናምን በኢትዮጵያ ነው እንደዛ የሚመቻት እና ምንድን ያለችኝ ማረሳው አንተ ሰውዬ ይሄ ሁሉ ጥያቄ ሰጠኝ ያለች እንቅልፍ አጣውኝና እኔ በቃ እስልምናውንም ትቼዋለሁ። ኦልሞስት 6 ወር ሆኖኛል። ክርስትናውንም ማወቅ አለብኝ። ስለዚህ ጥያቄዎች አለብኝ ኑና ጥያቄ ይመልሱልኝ አለችኝ እና ደረግኩኝ። እዛ ቀን እንደደረግኩት ደንግጬ አላውቅም። ጌታ ምስክሬ በሞቴት ነው የሚሄደው ስትል እውነትን ያስደነግጣል። እና ከቆስጠንጢኖስ ጋር ተደዋወልን፣ ግሩፕ ከፈትን። ከዛ በኋላ የምንችለውን ማድረግ ጀመርን። ሜቢ ቆስጠን ከኔም በደንብ የተሻለ ስለሆነ እሱ በደንብ እንዲለት አደረግን። ግን ምንድነው አሁን መምህራኖች እንዲረከቡን እንደዚህ አይነት ልጆችን እንፈልጋለን አሉ በውስጡ በርካታ ልጆች ስፔሻሊ አሁን ዲያቆንም ስለመጡ መምህር ክርስቶፎርስም ስላሉ ሳሪ በደንብ እንድታስተምሩልን በዚህ አጋጣሚ እንጠይቃለን።